እንደምን ዋላችሁ ተማሪዎች ዛሬ ደግሞ በአዲስ ርዕስ ተገናኝተናል። የዛሬ ርዕሳችን ናቹራል ሪጅን ኦፍ ዘ እርዝ የሚል ነው። ግን የዛሬው ርዕሳችንን ከመጀመራችን በፊት ባለፈው ምን እንደተማረን ታስታውሳላችሁ? እስኪ አንዳንድ ጥያቄ እንጠያይቅና እሱን ደግሞ ወደ ኋላ ዞር ብለን በመከለስ የዛሬውን ትምህርት በስፋት እንሄድበታለን። የተማርነው ታስታውሱ ከሆነ ስለ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት ነበር። ዋት አር ዘ ኤሌመንትስ ኦፍ ዌዘር ኤንድ ክላይሜት? እርግጠኛ ነኝ መልሱን እንደመለሳችሁልኝ። the major elements of weather and climate ማን ነበር ያልነው? ቴምፕሬቸር፣ ክላውድ ከቨር፣ precipitation፣ wind እነዚህ ኤሌመንቶች ናቸው ብለናል። እነዚህን በዝርዝር ካየን በኋላ ደግሞ ሌላ ፋክተሮች አሉ እነዚህን ኤሌመንቶች የሚቆጣጠሩ ብለናል። ምንድን ነበር ያልናቸው? controls of weather and climate. what are the major controls of weather and climate? controls of weather and climate they influenced each elements of weather and climate እያንዳንዳቸውን ይቆጣጠሯቸዋል። ማን ነበሩ? ኦሽን ከረንት፣ አልቲቲዩድ፣ ላቲቲዩድ እና ዲስታንስ ፍሮም ዘ ሲ ናቸው ብለን ነበር። እነዚህ እንዴት አድርገው የእያንዳንዳቸውን ኤሌመንት ኢንፍሉዌንስ እንደሚያደርጉ ተነጋግረን ነበር። ዛሬ ደግሞ በአዲሱ ርዕሳችን አብረን እንቆያለን ማለት ነው። የዛሬው ርዕሳችን ቀድሜ እንዳስተዋወቅኳችሁ ናቹራል ሪጅን ኦፍ ዘ እርዝ ነው የሚለው እና የዛሬ ትምህርታችንን ከመጀመራችን በፊት እስኪ ከርዕሱ ስር አንዱን ቶፒክ አውጥተን እሱን ዲፋይን በማድረግ እንጀምራለን። what is region? region is the part of the earth's surface which has similar physical element to some extent similar human activities. ምን ማለታችን ነው? እያንዳንዱ ሪጅን የምንለው ቦታ የመሬት አንደኛው አካል ነው። ስለዚህ እያንዳንዱ ሪጅን ተመሳሳይ ፊዚካል ኤሌመንት ያለው ነው። ደግሞም በተወሰነ መልኩ ተመሳሳይ የሰዎች እንቅስቃሴ ወይንም human activity የምንለው ነው። human activity ማለት እያንዳንዱ ሰው የራሱን ገቢ ለማግኘት የሚሰማራበት የሥራ መስክ human activities ተብሎ ይጠራሉ። ምን ሊሆን ይችላል? ለምሳሌ አግሪካልቸር እንውሰድ፣ እርሻ። እንዲሁም በርካታ ኢትዮጵያውያን ከ85% በላይ ኢትዮጵያውያን ህይወታቸው የተመሰረተው በእርሻ ላይ ነው። ስለዚህ ዋነኛው ኢኮኖሚክ አክቲቪቲ በኢትዮጵያ እርሻ ነው ማለት ነው። ስለዚህ ምናልባት to some extent ሲሚላር የሆነ human activity ያላቸው በአብዛኛው ደግሞ ሲሚላር የሆነ ፊዚካል ኤሌመንት ያላቸው ምን ተብለው ይጠራሉ? ሪጅን ተብለው ይጠራሉ። ሪጅን it can be human made or natural. it can be large or small. ግን አንድ ነገር መረዳት አለባችሁ። ሁሉም ክሊር የሆነ ባውንደሪ የላቸውም አንዱ ክልል ከአንዱ ክልል የሚለይበት። እስቲ በስዕላችን እንየው ተራ በተራ። ስለዚህ በስዕላችን እንደምናየው የዓለም ሪጅኖች በሶስት ዋና ዋና ክፍሎች ይከፈላሉ። ይሄው በስዕሌ ላይ እንደምታዩት የመጀመሪያው ትሮፒካል የሚባለው ዞን ነው። ሁለተኛው ቴምፕሬት ዞን፣ ሶስተኛው ፖላር ዞን የምንለው ነው። ይሄ ክላሲፊኬሽን የተከፈለው በጥንታውያን የግሪክ ጂኦግራፊ ባጠኑ ሰዎች ነው። ምንድን ነበር ክራይቴሪያቸው? ይህንን ለሶስት ሲከፍሉ the major criteria were used by ancient Greek geographers አንደኛው ቴምፕሬቸር ነው፣ ሁለተኛው ሰንሻይን ነው። ስለዚህ based on temperature and sunshine they classified the world into three major regions. ምን አለን? ትሮፒካል ሪጅን፣ ቴምፕሬት ሪጅን እና ፖላር ሪጅን ናቸው። ስለዚህ ቅድም እንደተነጋገርነው ምን አለን? እነዚህ ሶስቱም ሪጅን የራሳቸው የሆነ ተመሳሳይ ፊዚካል ኤሌመንቶች to some extent ደግሞ ተመሳሳይ human activity ያላቸው ናቸው ብለናል። እያንዳንዳቸውን በዝርዝር ከማየት መጀመራችን በፊት እስቲ ታስታውሳላችሁ የነሱን አብሶሉት ሎኬሽናቸውን ወይንም ጂኦግራፊካል ሎኬሽናቸውን የእያንዳንዳቸውን ሪጅን ታስታውሳላችሁ? እስቲ ከትሮፒክስ እንጀምር። የት ይገኛል ትሮፒካል ዞን? እንደመለሳችሁ ተስፋ አደርጋለሁ። ትሮፒካል ዞን የምንለው ኬት ስኬት ነው ብለናል። between tropic of cancer and tropic of capricorn አያችሁ እዚህ ጋር ያለው ማለት ነው። between tropic of cancer and tropic of capricorn በዚህ መካከል ያለው ዞን ምን ተብሎ ይጠራል? ትሮፒካል ዞን ተብሎ ይጠራል። በዲግሪ ደግሞ ስንለካው ትሮፒክ ኦፍ ካንሰር ማለት የሚወክለው 23.1/2 ዲግሪ ኖርዝ፣ ትሮፒክ ኦፍ ካፕሪኮርን የምንለው ደግሞ 23.1/2 ዲግሪ ሳውዝ ነው ማለት ነው። በሁለቱ መካከል ያለው ሪጅን ምን ተብሎ ይጠራል? ትሮፒካል ሪጅን ብለን እንጠራዋለን። ይሄ ትሮፒካል ሪጅን ደግሞ በኋላ እንደምናየው የራሱ ሰብ ክላሲፊኬሽን አለ ወይንም ሰብ ሪጅኖች አሉት። እሱን ኢንዲቴል በኋላ እንሄድበታለን። ሁለተኛው የቴምፕሬት ዞናችን ደግሞ ቴምፕሬት ዞን ወይንም ሚድ ላቲቲዩድ ዞን የምንለው ነው። እሱ ደግሞ ቢትዊን ትሮፒክ ኦፍ በስዕሌ ላይ እንደምታዩት ከትሮፒክ ኦፍ ካንሰር እስከ አርክቲክ ሰርክል በዲግሪ ስንለካው 66.1/2 ዲግሪ ያለው በደቡብ ሄሚስፌርም ወይንም በደቡብ ንፍቀ ክበብም አለ። ኬት ስኬት ከ23.1/2 ወይንም ከትሮፒክ ኦፍ ካፕሪኮርን እስከ አንታርክቲክ
1/2 ደቡብ። ሶስተኛው እና የመጨረሻው ክላሲፊኬሽናችን ደግሞ ፖላር ዞን ነው። ፖላር ዞን የምንለው ከሁለቱ ፖሎች ወይንም ከኖርዝ ፖል እና ሳውስ ፖል እስከ አርክቲክ ሰርክል ያለው ነው። በስዕላችን ከዚች ከአርክቲክ ሰርክል እስከ ኖርዝ ፖል፣ ከዚህኛው ከአንታርክቲክ ሰርክል እስከ ሳውስ ፖል ያለው ነው። ምን ማለታችን ነው? ከ66 1/2 ጀምሮ ሁለቱ ኖርዝ እና ሳውስ ፖል ያሉት እዚህ በስዕላችን ላይ እንደምናየው 90 ዲግሪ ኖርዝ እና ከታች ያለው ደግሞ 90 ዲግሪ ሳውዝ ይሆናል ማለት ነው። አሁን እያንዳንዳቸውን ተራ በተራ ኢንዲቴል እናያቸዋለን ማለት ነው። እንዳትረሱ ይሄ ክላሲፊኬሽን የተካሄደው በማን ነው አለን? በጥንታውያን ግሪክ ጂኦግራፈር ነው ብለናል። ዋነኛ ክራይቴሪያ የተጠቀሙት ደግሞ ቅድም በስዕላችን ላይ እንደጻፍናት ቴምፕሬቸር እና ሰንሻይንን በመጠቀም ይህን ክላሲፊኬሽን አካሂደውታል ማለት ነው። አሁን እያንዳንዳቸውን ክላሲፊኬሽን ተራ በተራ እናያቸዋለን። የመጀመሪያው ትሮፒካል ዞን ወይንም ሆት ዞን ወይንም ቶሪድ ዞን ኦር ሎ ላቲቲዩድ ዞን እንለዋለን። ይሄ ሁላ የዚህ የትሮፒካል ዞን መጠሪያ ነው። በእናንተም የማትሪክ ፈተና ላይ በተለያየ ስም ሊመጣ ይችላልና ሁሉንም ስሞች ማወቅ ተገቢና አስፈላጊ ነው ብለን እናያለን። ትሮፒካል ዞን ብለን እንጠራው እንችላለን፣ ቶሪድ ዞን ብለን እንጠራው እንችላለን፣ ወይንም ሎ ላቲቲዩድ ብለን ልንጠራው እንችላለን። ይሄ ዞን ቅድም በፒክቸራችን ላይ እንዳሳየዋችሁ የት ነው የሚገኘው አልኩኝ? ከ23 1/2 ዲግሪ ኖርዝ እስከ 23 1/2 ዲግሪ ሳውዝ። 23 1/2 ዲግሪ ኖርዝ ማንን ይወክላል አልን? ትሮፒክ ኦፍ ካንሰር የተባለውን የላቲቲዩድ ላይን ነው የሚወክለው። ሁለተኛው ደግሞ ትሮፒክ ኦፍ ካፕሪኮርን የተባለውን የላቲቲዩድ መስመር ይወክላል። ስለዚህ ትሮፒካል ዞን ማለት ዘ ዞን ሎኬትድ ቢትዊን ዘ ቱ ትሮፒክስ ማለት ነው። በትሮፒክ ኦፍ ካንሰር እና ካፕሪኮርን መካከል ማለት ነው። ምን ይመስላል እስቲ ካራክተሪስቲክስ ኦፍ ክላይሜቱን? ይህን ደግሞ እናየዋለን። ካራክተሪስቲክስ ኦፍ ክላይሜቱ ይህ አካባቢ በጣም ከፍተኛ ሙቀት ነው ያለው። ኢትስ ኤክስፒሪየንስድ ሃይ ቴምፕሬቸር ስሩአውት ዘ ኢየር። አቨሬጅ ቴምፕሬቸር ኦፍ ዘ ዞን ወይንም የክልሉ አማካኝ ቴምፕሬቸሩ 20 ዲግሪ ሴልሺየስ ነው። ግን በስዕሉ ላይ መልሰን እናየው። ይሄ ቴምፕሬቸር ከኢኩዌተር ተነስተን ወደ ኖርዝ ፖል እና ወደ ሳውስ ፖል ስንሄድ እየቀነሰ ነው የሚመጣው። ይህን እንዳትዘነጉ፣ ባለፈው በደንብ ተነጋግረናል። ላቲቲዩድ እንዴት አድርጎ ቴምፕሬቸርንና ሬንፎልን ዲተርማይን እንደሚያደርጋቸው፣ እንዴት ኢንፍሉዌንስ እንደሚያደርጋቸው ተነጋግረናል። ስለዚህ ከትሮፒክስ ተነስተን ወደ ኖርዝ ፖል እና ከትሮፒክስ ተነስተን ወደ ሳውስ ፖል በሄድን ቁጥር ዘ አማውንት ኦፍ ቴምፕሬቸር እና ዘ አማውንት ኦፍ ሬንፎል እየቀነሰ ይመጣል። ለምን እዚላችኋል? ቢኮዝ ኦፍ ራዲዬሽን ኦፍ ዘ ሰን ያለው የፀሐይ ጨረር ኢኩዌተር አካባቢ ምንድን ያልነው ዳይሬክት ነው። ይህን ባለፈው ክፍላችን በደንብ ተነጋግረናል። ስለዚህ ብዥታም ካለ መልሳችሁ ወደዛ ሄዳችሁ ክሊር እንዲሆንላችሁ ደግማችሁ ቪዲዮውን ማየት ያስፈልጋችኋል። ስለዚህ ይሄ ኢኩዌተር አካባቢ ቀጥተኛ የፀሐይ ጨረር ስለሚያገኝ ከፍተኛ ሶላር ራዲዬሽን ያገኛል። ስለዚህ አሁን እንደተነጋገርነው ከኢኩዌተር ተነስተን ወደ ሁለቱ ዋልታዎች ወይም ኖርዝ ፖል እና ሳውስ ፖል ጉዟችንን ካደረግን የሙቀቱ መጠንም የዝናቡ መጠንም እየቀነሰ ይሄዳል ማለት ነው። ስለዚህ አሁን ወደ ኖታችን ብንመለስ ምን አልን? the amount of temperature decrease ያደርጋል። ወዴት? towards north pole and south pole። ከየት ከተነሳን? from the equator። ቴምፕሬቸር ብቻ አይደለም ሬንፎልም እንደዛው። የዝናቡ መጠንም ከኢኩዌተር ተነስተን ወደ ሰሜን ዋልታና ደቡብ ዋልታ የምንሄድ ከሆነ እየቀነሰ ይመጣል ማለት ነው። ስለዚህ አንድ መርሳት የሌለባችሁ ቴምፕሬቸር እና ሬንፎል አካባቢያችን ላይ የሚገኙትን ቬጂቴሽን ተጽዕኖ ውስጥ ይከታሉ። ለምሳሌ if an area receive high amount of solar energy, it's expected dense vegetation because forest by the nature require high amount of moisture። እንደውም ጥቅጥቅ ያለ ዛፍ አለን ማለት ምን ያሳየናል? የዝናቡ መጠን በአካባቢው ከፍተኛ ነው የሚለውን ያሳየናል። ስለዚህ ከኢኩዌተር ተነስተን ብንሄድ ወደዚህ ይህን እንየውና ይታያችኋል ይህ ስዕሌ። ይህ አካባቢ ኢኩዌተር አካባቢ ያለው ስዕል ጥቅጥቅ ያለ ደን ይታያቸዋል። በጣም ኤቨርግሪን የሚያምር ስቲል ዙሪያውን በሙሉ በደመና የተሸፈነ። ለምን? አካባቢው ከፍተኛ ዝናብ ስላለ ይሄው አካባቢው እንደምታዩት ጥቅጥቅ ባለ ጫካ ተሸፍኗል። ከኢኩዌተር ግን ተነስተን ጉዞ ባደረግን ቁጥር እንግዲህ ይሄን ኦርደር ይዛሉ ማለት ነው። ሌትስ ሴ ይሄ ኢኩዌተር ከሆነ ስንመጣ መጀመሪያ ምን ጀምረው ኢኩዌተር ጥቅጥቅ ባለ ደን ይጀምራል። ዴንስ ቬጂቴሽን ነው የሚጀምረው። ከዛ ወዴት ይሄዳል? ግራስላንድ ይሄዳል። የሳር ምድር ማለት ነው። የሳር ምድር ማለት ዛፍና አልፎ አልፎ ደግሞ ሳር ያለበት ማለት ነው። ከግራስላንድ ሲጨርስ ወዴት ይሄዳል? ወደ ዴዘርት ይሄዳል። አያችሁ ለምንድን ነው ይሄው ነው? ቅድም ባልኳችሁ ምክንያት ከኢኩዌተር በራቅን ቁጥር the amount of temperature the amount of rainfall እየቀነሰ ስለሚሄድ በአካባቢያችን ላይ የሚገኙ እጽዋት ላይ ተጽዕኖ አሳድረዋል ማለት ነው። አያችሁ ኢኩዌተር ላይ ዴንስ ነበር፣ እየራቅን ስንመጣ ግራስላንድ መጣ፣ ፈቀቅ ስንል ዴዘርት ይመጣል እያልን ሜዲትራኒያን ይመጣል። በዛ መጠን እያነሰ ይሄዳል ማለት ነው። አሁን ቅድም እንደነገርኳችሁ each zone subdivided into 4 major subregion።
ቅድም ዋና ዋናዎቹን ነበር የከፈልናቸው። መልሰን እናስታውሳቸው። ትሮፒካል ዞን፣ ቴምፕሬት ዞን እና ፖላር ዞን ነበር ያልናቸው። አሁን እነዚህን ዞኖች ደግሞ ለብቻ ከፋፍለን እናያቸዋለን። ከማን እንጀምራለን? ከትሮፒካል ዞን። ሌላኛ ስሙ ምንድነው ያልነው? ቶሪድ ዞን። ከዛስ ሎ ላቲቲዩድ ዞን ወይንም ትሮፒካል ዞን ያልነው ማለት ነው። እሱን ደግሞ ለአራት ዋና ዋና ክፍል እንከፍለዋለን። ምን ብለን? የመጀመሪያው እዚህ እንደምታዩት ኢኳቶሪያል አለን፣ ሳቫና ግራስላንድ ሪጅን አለን፣ ዴዘርት ሪጅን አለን፣ ትሮፒካል ሞንሱንላንድ ሪጅኖች አሉ። ነገር ግን ይሄንን ትምህርት ለማትሪክ ውጤታችሁ ታሳቢ አድርገን እየሰራ ነው ስለሆነ መጽሐፋችሁ ላይ ያለው ላይ ብቻ ትኩረት አድርገን በስፋት እንነጋገራለን። የቀደመው መጽሐፋችሁ ላይ በትኩረት የሚያያቸው ሁለቱን ነው። የመጀመሪያው ኢኳቶሪያል ነው፣ ከዛ ዴዘርትን ነው። ስለዚህ መጽሐፉ ትኩረት ያደረገው እኛም ትኩረት አድርገን በዝርዝር እያየናቸው እንሄዳለን ማለት ነው። ኢኳቶሪያል ሪጅን የምንለው እንግዲህ በመጀመሪያ ዞኑ እንዳትሳሳቱ አስታውሰን እንሄዳለን። ትሮፒካል ዞን የምንለው በጠቅላላ ከየት የሚገኘው ነው ያለን? ቢትዊን 23.5 ዲግሪ ኖርዝ ኤንድ 23.5 ዲግሪ ሳውዝ ነው። ይሄ ሪጅን ነው እንግዲህ ለአራት ዋና ዋና ክፍል የከፈል ነው። ምን ብለን? ኢኳቶሪያል ሬንፎረስት ሪጅን፣ ሳቫና ግራስላንድ ሪጅን፣ ዴዘርት ሪጅን እና ትሮፒካል ሞንሱንላንድ ሪጅን ብለን ለአራት ከፈል ነው። ስለዚህ ቅድም እንዳብራራውላችሁ ሁለቱ ላይ በትኩረት አሁን በመቀጠል እንነጋገራለን። ኢኳቶሪያል ሬንፎረስት የምንለው የሚወስነው በሁለቱ 6 ዲግሪ ኖርዝ ኤንድ 6 ዲግሪ ሳውዝ ወይንም ወደ ስዕሌ ልመልሳችሁና ኢኩዌተር የምንለው እዚች ጋር ብቻ ነው ያለው። ይሄ ከ6 ዲግሪ ኖርዝ እስከ 6 ዲግሪ ሳውዝ። እቺ ዞን ነች ምን ተብላ የምትጠራው? ኢኳቶሪያል ዞን ብለን የምንጠራት። ስለዚህ ይሄ ዞን ማንን ይዟል? ይሄው ካርታዬ በደንብ ግልጽ አድርጎ አስቀምጦላችኋል። the most extensive ኢኳቶሪያል ዞን የሚባለው በሳውዝ አሜሪካ የሚገኘው አማዞን ነው። ይሄው እዚህ ጋር እንደምታዩት እዚህ አማዞን አለኝ። በአፍሪካ ውስጥ ደግሞ ኮንጎ ፎረስት አለን። ማሌዥያ እና ኢንዶኔዥያ በኤዥያ ውስጥ አሉ እዚህ ጋር። ስለዚህ በጣም ሰፊ ቦታን የሸፈነ ነው ማለት ነው። ግን ኮንቲኒየስ ቤልት አይደለም። ታውቃላችሁ በመሃል የሚያቆራርጠዋል። ለምሳሌ እዚህ ጋር ኢስት አፍሪካን አይላንድ ያቋርጡታል። አራውንድ ኢትዮጵያ ያሉበት አካባቢ ኢስት አፍሪካን አይላንድ አንዱ ከሚያቋርጠው፣ ሌላኛው ኢንተራፕት የሚያደርገው ማለት ነው ሳውዝ አሜሪካ አይላንድ። ስለዚህ ቤልቱ ኮንቲኒየስ እንዳይሆን ያደረገው ሁለቱ አይላንዶች ናቸው ማለት ነው። ማንና ማን? የሳውዝ አሜሪካ እና የኢስት አፍሪካን አይላንድ ቤልቱ ቀጥ ብሎ እንዳይሄድ ኢንተራፕት ያደርጉታል ማለት ነው። ግን ኢኳቶሪያልን በስንት የት ሀገር ይገኛል አለን? በተለያየ አህጉር ይገኛል። በሳውዝ አሜሪካ አማዞን፣ በዚህ በአፍሪካ ደግሞ የኮንጎ ቤዝን አለ፣ በኤሽያ ማሌዥያ እና የኢንዶኔዥያ አይላንዶች አሉን ማለት ነው። አሁን ደግሞ ክላይሜቱን እንነጋገራለን። ይህ አካባቢ እዚህ ጋር ግራፌን ታዩታላችሁ። አመቱን ሙሉ ከፍተኛ ዝናብ የሚያገኝ አካባቢ ነው። ሃይ ቴምፕሬቸር ስሩአውት ዘይር ያገኛል። ሄቪ ሬንፎል ስሩአውት ዘይር ያገኛል። ለምን? መጀመሪያ የባለፈው ትምህርታችን ላይ ምናልን? አካባቢው የፀሐይ ራዲዬሽን የሚያገኘው 90 ዲግሪ ነው። ስለዚህ ይህ አካባቢ ማክሲመም ኢንሶሌሽን ታይም ነው ያለው፣ ማክሲመም ኢንሶሌሽን ዞን ነው። ከዚህ የተነሳ ከፍተኛ ዝናብና ከፍተኛ ሙቀት ስለሚያገኙ እዚህ ጋር ይዩት ታያቸዋል። አቬሬጅ ቴምፕሬቸር 27 ዲግሪ ሴልሺየስ ነው ይላል። ሬንጁ ግን ትንሽ ነው፣ 3 ዲግሪ ነው። ዋት ኢዝ ዘ ኢምፕሊኬሽን ኦፍ ዚስ ኒውሜሪካል ቫልዩ? 27 ነው ስንል የሚያሳየን አካባቢው ከፍተኛ ሙቀት እንደሚያገኝ ነው። ሬንጇ ግን ታስታውሳላችሁ በጣም ትንሽ ነች። ሬንጅ ስንሰራ ምንድን ነበር ያልነው? ታስታውሳላችሁ የቀደመው ሂሳባችን ስንሰራ ሬንጅ የምንለው ማክሲመም ቴምፕሬቸር ማይነስ ሚኒመም ቴምፕሬቸር ኢዝ ኢኳል ቱ ቴምፕሬቸር ሬንጅ ይሰጠናል። ሌትስ ሴይ 27 ዲግሪ ማክሲመም ቢሆን 24 ዲግሪ ሚኒመም ቢሆን ሬንጁ 3 ዲግሪ ሆነዋል ማለት ነው። አያችሁ ይሄ ቁጥር ማነሱ የሚነግረን there is no variation between the maximum temperature of the day and the minimum temperature of the day ማለት ነው። በቀንና በሌሊቱ የሙቀት መጠን ላይ ልዩነት የለም ማለት ነው። ኢኳቶሪያል ላይ ለምንድን ነው ልዩነት የማይኖረው? አያችሁ ከፍተኛ ዝናብ ስላለ፣ ዝናብ ደግሞ የደመና ውጤት ነው ታውቃላችሁ አይደል ተማሪዎች? እርግጠኛ ነኝ ከታችኛው ግሬድ ጀምሮ ደመና ዝናብ እንደሚፈጥር ስለተነጋገርን ይሄ ለእናንተ አዲስ ሐሳብ አይደለም። ስለዚህ the presence of cloud ካለ ሃይ ሪቴንሽን ኦፍ ሶላር ኢነርጂ አለ ማለት ነው። ደመና ካለ በቀላሉ መሬት ላይ የመጣው የፀሐይ ብርሃን ነጥሮ አይመለስም ማለት ነው። ስለዚህ ሬንጃችን በጣም ትንሽ ነው ማለት ነው። ይሄ የሚያሳየው በቀኑ ከፍተኛ ሙቀትና በሌሊቱ መካከል ልዩነት የለም። ቀን 27 ዲግሪ ሴልሺየስ የሚያስተናግደው አካባቢ ማታ ምን ያህል ያስተናግዳል? 24 ያስተናግዳል ማለት ነው። ሬንጁ ስንት ሆነ? 3። ስለዚህ there is maximum temperature አላቸው ሬንጃቸው ለሆነ ማለት ነው ኢኳቶሪያል። እዚህ ግራፌ ላይ እንደምታዩት አብዛኛው የዝናብ መጠኑ በጣም ከፍተኛ ነው። አንዳንድ ጊዜ እንደውም ከ3000 ሚሊ ሜትር በላይ ያገኘ አካባቢ አለ። ሬንፎሉ በጣም ከፍተኛ ነው። ከፍተኛ ዝናብ፣ ከፍተኛ ሙቀት አካባቢው አግኝቷል። ሬንፎሉ ምን ይባላል? ሬንፎሉ
ኮንቬክሽናል ታይፕ ኦፍ ሬንፎል። ባለፈው ስንነጋገር ትዝ ይላችኋል። 3 ዋና ዋና የሬንፎል አይነቶች አሉ ብለን ነበር። ምን ነበሩ? ኮንቬክሽናል፣ ኦሮግራፊክ ወይንም ሪሊፍ፣ ፍሮንታል ወይንም ሳይክሎኒክ ብለን በ3 ከፍለናቸዋል። ስለዚህ የዚህ አካባቢ የዝናብ ታይፕ ምን ተብሎ ይጠራል? ኮንቬክሽናል ተብሎ ይጠራል። ኮንቬክሽናል በጣም ሄቪ ሬንፎል ነው ወይንም በጣም ከፍተኛ ዝናብ ነው። በየቀኑ አካባቢ ላይ ዝናብ ስለሚጥል ቅድም ባያችሁት ምስሌ ላይ ከፍተኛ የደን መጠን አለ። እዚህ አቬሬጅ ሬንፎል እንደምታዩት ከ1500 ሚሜ እስከ 2500 ሚሜ አለ። ቅድም ነግሬያችኋለሁ። ሬንጁ ትንሽ አልነበር? ይኸው እዚህ ጋር እንደምታዩት ቫሪዬሽኑ በጣም ትንሽ ነው። ኦልሞስት ሲሚላር የሆነ ሬንፎል ነው። እዚህ ጋር እንደምታዩት ነው። አቬሬጅ ቴምፕሬቸሩ አንድ አይነት። ይኸው እዚህ ጋር በቀይ ምልክት የተሰመረው ሙሉ የሚያሳየኝ ቴምፕሬቸሩ ነው። ግራፌ ላይ ይዩት፣ ታያችኋል። ቀዩ ሆሪዞንታል ላይኑ ምን ያሳየኛል? ይሄ እዚህ ጋር የምታዩት ቴምፕሬቸር ነው የሚያሳየው። ስለዚህ ኦልሞስት ሲሚላር ነው ሬንጅ ኦፍ ቴምፕሬቸር። ዝናቡ ግን አንዳንዴ በጣም ከፍተኛ ዝናብ ስፔሻሊ በክረምት ይዩት፣ ጁን፣ ጁላይ እና ኦገስት አካባቢ ይሄ ሰማያዊ ቨርቲካል ግራፊ ላይ የሚታየው ላይን የሚያሳየው ዝናቡን ነው። ከባባድ ዝናብ አካባቢው ያስተናግዳል። ዝናብ የሌለበት ቦታ ይታያቸዋል? የለም። አካባቢው በጣም አንዳንድ ጊዜ ዊንተር የሚባለው ሲዝን ላይ ያንሳል እንጂ ስሩአውት ዘይር አመቱን ሙሉ ዝናብ የሚያስተናግድ አካባቢ ነው። እሺ አሁን ደግሞ ወዴት እንሄዳለን? ወደ ናቹራል ቬጂቴሽናችን እንሄዳለን። በተፈጥሮ ስለሚገኙ እጽዋቶች የሚገርማችሁ በርካታ አይነት የዛፍ አይነት የት ይገኛል? ኢኳቶሪያል አካባቢ ይገኛል። ይህ አካባቢ ለጠቅላላ እውቀታችን the most diversified species of plant and animals የሚገኙት እዚህ ነው። ባይ ዘ ዌይ ዴዘርትም እንደዛ ነው። the most diversified ናቸው። ታዲያ ምንድን ነው የሚለየው? ብዙ ጊዜ ካለን ተሞክሮ ተማሪዎች ሲጠይቁን እንሰማለን። ምንድነው ዲፈረንሱ? ዴዘርትም ተመሳሳይ ዴፊኒሽን ነው ያለው፣ ኢኩዌተርም እንደዛ ይላል። ኢኩዌተርን ልዩ የሚያደርገው they are large in number፣ በጣም ቁጥራቸው ሜኒ ናቸው። ለምን? ከፍተኛ ሙቀት፣ ከፍተኛ ዝናብ ስለሚያስተናግድ አካባቢው the most diversified places in the world ኢኳቶሪያል ሪጅን። ዴዘርት ግን እንዳልኳችሁ ልክ ነው። the most diversified plant species and animals ዴዘርት ላይ ይገኛል። ግን they are few in number፣ በቁጥር አነስተኛ ናቸው። ከኢኳቶሪያል ጋር በጣም መገናኘት ወይም መነጻጸር እንኳን አይችሉም። በዴዘርት በርካታ አይነት የአዋፋት የዛፎች አይነትን ቢገኙ እንኳን በቁጥር ግን ፈጽሞ አይገናኙ። እነዚህ they are large in number፣ እነዛ few ናቸው በሳይዝ። በጣም በርካታ አይነት የእንትን አይነቶች አሉ። ይኸው እዚህ ጋር እንደምታያቸው ኢቦኒ፣ ማሃጎኒ፣ ሮዝውድ፣ አይረንውድ፣ ኢፒፋይተስ ከሐረግ ጀምሮ እስከ ትልልቅ ዛፎች ይገኛሉ። ይኸው በስዕሌ ላይ እንደምታዩት የተለያዩ ሌየሮች አሉ። ከትልልቅ ዛፎች ጀምሮ እዚህ እስከምታያቸው ትናንሽ ኢፒፋይተስ እና ክላይምበርስ ልክ እንደ ሐረጌ ዛፍ ላይ የሚጠመጠሙት የሉ እንደነሱ አይነት ጀምሮ እስከ ትልቅ አለ። ስለዚህ የተለያየ ሌየር ነው ያለው። በሌየር በስንት ይከፈላል? ቶፕ ሌየር፣ ሚድል ሌየር እና ቦተም ወይንም ሎወር ሌየር ተብለው በ3 ይከፈላሉ። የተለያየ ንብርብር አላቸው። እነዚህን የጠቀስናቸው ሃርድውድ፣ አይረንውድ እና ያልናቸው የዛፎች አይነት ናቸው። ኦር ኮመን ታይፕስ ኦፍ ውድ ኢን ኢኳቶሪያል ሪጅን ነው። አይረንውድ፣ ሮዝውድ፣ ኢቦኒ፣ ማሃጎኒ፣ ኢፒፋይተስ፣ ኦቦቼ የሚባሉ በርካታ የዛፍ አይነቶች ይገኛሉ። ቶፕ ሌየር የምንላቸው 50 ሜትር እና ከዛ በላይ ያሉትን ነው። ይኸው በስዕሌ ላይ እንደምታዩት ከፍ ብሎ የሚገኛል 50 ሜትር እና ከዛ በላይ ያላቸዋል። እነዚህ አይነቶቹ ጂያንት ትሪዎች ናቸው። they do not grow close together፣ እርስ በርስ አይጠባበቁ። እንደ ታችኛው እንዳሉት እንደ ኢፒፋይተስ ክላይምበርስ አጠገብ ላጠገብ አይሆኑ። ለምን? ቅርንጫፎቻቸው ጠበብ ጠበብ ያሉ ስለሆኑ እርስ በርስ እንዲህ እንደምታዩት ጥግትግት ብለው አይገኙም። ሁለተኛው ታይፕ ደግሞ ከ20 ሜትር እስከ 40 ሜትር የሚገኙት ናቸው። ይሄ ሌየር ደግሞ ሚድል ሌየር ተብሎ የሚጠሩ ናቸው። ይሄ ፓርት ሜን ፓርት ኦፍ ፎረስት ነው። የፎረስቱ ዋነኛ ቦታ ላይ ያሉት ይሄኛው የዛፍ ክፍል ነው። ሶስተኛው ሎወር ሌየር ነው። ቅድም እንደነገርኳችሁ በጣም የአንገር ትሪሶች እርስ በርስ የሚጠላለፉ እንደማን አይነቶች? ይሄ ሊያናስ እና ክላይምቢንግ ልክ እንደ ሐረግ የሚጠመጠሙ ቫይንስ ናቸው። ጥምጥም የሚሉ ልክ የወይን ግንድ የሚመስሉ ቅጠል፣ ቅርንጫፍ እርስ በርስ የሚጠመጠሙት ደግሞ ፓርቶች they are made up of smaller and young trees ነው። በጣም በመጠን አነስተኛና ትንንሽ ዛፎች የሚበዙበት አካባቢ ነው። ግን ከሶስቱ ዋነኛ የኢኳቶሪያል ፎረስት ታይፕ ያለው በመካከለኛው ላይ ነው። የትኛው? ሚዲየም ሌየር ላይ ያለው። there are many type of species of plant and animals ብለናል። ከ3000 species of plants እዚህ አካባቢ ላይ ይገኛሉ። በጣም በትንሽ ስኩዌር ኪሎ ሜትር ላይ ከ3000 ስፒሺስ በላይ ዛፎች አሉ። የት? ኢኳቶሪያል ፎረስት ላይ። ስለዚህ እዚህ አካባቢ ላይ እንደ ሌላው አካባቢ ሄርቢቨረስ፣ ካርኒቨረስ በስፋት አይገኙም። ለምን? ጥቅጥቅ ያለ ደን ነው። ወዴት ይሄዳሉ? እንደ ልብ ሌላ ቦታ እንደሚደረገው አደን ተዳድነው መኖር አይችሉም። ስለዚህ አብዛኛው የዚህ አካባቢ the common mammals of the forest arboreals ናቸው።
እነማን ናቸው አርቦሪያልስ? አርቦሪያልስ የምንላቸው ትሪ ክላይምቢንግ አኒማልስ የምንላቸው ናቸው። ከዛፍ ዛፍ የሚንጠለጠሉ ዛፍን ተገን አድርገው የሚኖሩ እንደነ ዝንጀሮ፣ ጦጣ ያሉት ናቸው። ስለዚህ ሞንኪስ the common arboreals ናቸው ወይም the common mammals ናቸው። ሌሎች ደግሞ አሉ እዚህ አካባቢ ላይ በደንብ የሚታወቁ። ስለዚህ ኤፕስ፣ ሞንክስ፣ ባትስ፣ ስኳይረልስ እዚህ ጋር አሉ። ስዕላቸውን ላሳያቸው። እዚህ ጋር ሞንኪ አለ። ስለዚህ ዋነኛ ኢኳቶሪያል አካባቢ እንስሳ ይሄው እዚህ ስዕላችን ላይ እንደምታዩት አንደኛው ሞንኪ ነው። ሁለተኛው እዚህ ላይ እንደምታዩት ክሮኮዳይሎች አሉን፣ ሂፖፖታመስ አለን፣ ባት አለ እና ፊሽ ዲፍረንት ስፒሺስ ኦፍ ፊሽስ እዚህ ውስጥ አሉ። ስለዚህ እነዚህ አኳቲክ ኢኳቶሪያል ፎረስት ይባላሉ። አያችኋቸው? አብዛኛው አካባቢው ላይ ዝናብ ቅድም ይዘንባል ብለናል። ስለዚህ በጣም ብዙ አኳቲክ አኒማልሶች ኢኳቶሪያል ፎረስት ላይ ታገኛላችሁ። ከነሱ በጥቂቱ እዚህ ስዕሌ ላይ ያስቀመጥኳቸው እነ አሊጌተርስ፣ ክሮኮዳይል፣ ሂፖፖታመስ፣ ባት እና ስፒሺስ ኦፍ ፊሽስ ከጥቂቶቹ ኢኳቶሪያል ከሚገኙ ከ3000 ስፒሺስ መጽሐፋችሁ ላይ ከተጠቀሱት ዋነኞቹ ናቸው። ሌላው ሂውማን አክቲቪቲ ነው። እንግዲህ ቅድም ነግሬያቸዋለሁ። ሂውማን አክቲቪቲ ማለት ፒፕል ኢንጌጅድ ኢን ዲፍረንት ሂውማን አክቲቪቲ። ለምንድን ነው ኢንጌጅ የሚያደርጉት? ቱ ጌት ዜር ኢንካም፣ ቱ ጌት ዜር ላይቭሊሁድ፣ ቱ ጀነሬት ኢንካም ዘይ ኢንጌጅድ ኢን ዲፍረንት አክቲቪቲ። ምን ሊሆኑ ይችላሉ? አግሪከልቸር፣ ማይኒንግ፣ ትሬድ፣ ቱሪዝም እና ዲፍረንት ሰርቪስ ሴክተሮች ውስጥ ሊሳተፉ ይችላሉ። አሁን የምንነጋገረው በኢኳቶሪያል ፎረስት አካባቢ ዋነኛ የሆኑት ሂውማን አክቲቪቲዎቻችንን ናቸው። የመጀመሪያው ሂውማን አክቲቪቲ በኢኳቶሪያል በስዕሌ ላይ በደንብ ታዩታላችሁ። ሃንቲንግ ኤንድ ጋዘሪንግ። ሃንቲንግ ኤንድ ጋዘሪንግ ይሄ መቼ ነው የተደረገው? ዲዩሪንግ ዘ ኤርሊየስት ሲቪላይዜሽን። ምናልባትም ይሄ ዘ ፔሪድ ኦፍ ኤርሊየስት ሲቪላይዜሽን ሜሶፖታሚያ፣ ኤንሸንት ቻይኒዝ፣ ኤንሸንት ኢንዲያ በዛ ጊዜ የነበረ ሲቪላይዜሽን ኢኮኖሚ ቤዝድ ኦን ሃንቲንግ ኤንድ ጋዘሪንግ ስቲል ዛሬ ድረስ በኮንጎ የሚገኙ የባንቱ ህዝቦች ሃንትና ጋዘር እያደረጉ ይኖራሉ። ኢኳቶሪያል አካባቢ ነው የሚኖሩት። ሃንት ዋይልድ አኒማልስ፣ ጋዘሪንግ ዋይልድ ፍሩትስ። ምንም አይነት ዲቪዥን ኦፍ ሌበር በመካከላቸው የለም። ሃንት ያደርጋሉ ዋይልድ አኒማልስ፣ ጋዘር ያደርጋሉ ዋይልድ ፍሩትስ። ይኸው በስዕሌ ላይ እንደምታዩት አድነው ሲሄዱ ይታያል። በዚህ ጊዜ ዜር ኢዝ ኖ ትራንዛክሽን፣ የንግድ ግንኙነት የለ። ምክንያቱም አብዛኛው ሰዎች ኢኮኖሚያቸው ቤዝድ ኦን ሃንትና ጋዘር ስለነበር በቃ ህይወታቸውን ተገን የሚያደርጉት በዙሪያቸው ያሉትን ዋይልድ አኒማልሶችን በማደን ነው። ስለዚህ ሃንቲንግ ኦፍ ዋይልድ አኒማልስ እና ጋዘሪንግ ዋይልድ ፍሩትስ አንደኛው ነው ማለት ነው። ሁለተኛው ዋን ስቴፕ አሄድ ከዚህ ከሃንቲንግ ኤንድ ጋዘሪንግ ሽፍቲንግ ካልቲቬሽን። እንግዲህ they are few in number፣ የፖፑሌሽን ችግር የለባቸውም። አካባቢ ላይ የህዝብ ችግር የለም። ብዙ ስላልሆኑ ቦታው በጫካ በጣም የተጠቀጠቀ ነው። ስለዚህ when the soil affected by leaching ምን ያካሂዳሉ? shifting cultivation ያካሂዳሉ። አሁን shifting cultivation ምን እንደሆነ እንነጋገራለን። ምን ሲጠቃ አልኳችሁ? አካባቢው በሊቺንግ ሲጠቃ። ስለዚህ መጀመሪያ መፍታት ያለብን ሊቺንግ ምንድነው? ሚኒራል አለን አይደል? ማዕድናት በሁለት ነው የሚከፈሉት፣ የሚሟሙ ማዕድናትና የማይሟሙ ማዕድናት ወይንም soluble mineral እና insoluble mineral ማለት ነው። እነዚህ የሚሟሙ ማዕድናት በቀላሉ ወደ መሬት ውስጥ ሰርገው ይገባሉ። ምሳሌ እንጥቀስ። ካልሲየም እና ፖታሲየም ሶሉብል ናቸው። በቀላሉ የዝናብ እንግዲህ ተነጋግረናል ቀድም። ታይፕ ኦፍ ሬንፎሉ ምንድነው አለ? ኮንቬክሽን አለ። ከፍተኛ ሄቪ ሻወር ሬንፎል ነው ያለው። ስለዚህ ይሄ አካባቢ ይሄን ዝናብ ሲመጣ እነዚህ ማዕድናት ወደ ስር ይሰርጋሉ በቀላሉ። ስለዚህ አካባቢው ላይ የሚቀረው ምን ይሆናል ማለት ነው? አይረን እና አሉሚኒየም ይቀራሉ ማለት ነው። ስለዚህ ቀይ አፈር ነው አካባቢው ላይ የሚሆነው። ይሄ አካባቢ ኢንሶሉብል ሚነራል ብቻ ሲቀሩ ሰዎቹ አፈሩን ለማከም ምንም አይነት ጥረት አያደርጉም። አንደኛ ቁጥራቸው እንደነገርኳቸው አነስተኛ ነው። ምን ያደርጋሉ? ዛፉን ይጨፈጭፉታል። ሺፍቲንግ ካልቲቬሽን ማለት የእርሻ መሬት ቅያሬ ማካሄድ ማለት ነው። እንደምታዩት ያቃጥሉታል። ደኑን ይኸው በሳት አቃጥለው ታያላችሁ። የሚያቃጥሉት ምክንያት ተጨማሪ መሬት ለማግኘት ነው። ስለዚህ in order to get additional land for agricultural purpose they are burning trees። ይኸው አቃጥለው ታያላችሁ። ለምንድን ነው? ምንም ችግር የለባቸውማ። ቦታ የእርሻ ቦታ እጥረት የለም። ስለዚህ መሬቱን ከማከም ይልቅ ምን ያደርጉታል? ሽፍት ያደርጋሉ ወደ ሌላ ቦታ። ሽፍቲንግ ካልቲቬሽን ያካሂዳሉ። ስለዚህ ይሄ ኋላ ቀረ ነው፣ ግን ዋን ስቴፕ አሄድ ነው ከማን? ከሃንቲንግ እና ጋዘሪንግ። ሶስተኛው እዚህ አካባቢ ላይ የሚተገበረው ፕላንቴሽን አግሪካልቸር ነው። ፕላንቴሽን አግሪካልቸር ይሄ ላርጅ ስኬል ፕሮዳክሽንስ ኦፍ ዋን ኦር ቱ ክሮፕ ፎር ዘ ፐርፐዝ ኦፍ ሴል። ይሄ ለመብላት አይደለም። ኢትስ ኖት ፎር ዘ ማተር ኦፍ ኮንሰምፕሽን ዘ ፐርፐዝ ኦፍ ሴል። አፍሪካ ውስጥ ስፔሻሊ ይሄ የተዋወቀው ፕላንቴሽን አግሪካልቸር አፍተር ኮሎናይዜሽን። ለምን ታስታውሳላችሁ? መቼም ዋን ኦፍ ዘ ሜጀር ሪዝን ፎር ስክራምብል ኦፍ አፍሪካን የተቀራመቱበት ዋነኛ ምክንያት ፎር ዘ ሴክ ኦፍ ሮ ማቴሪያል። የኢንዱስትሪ አብዮት በአውሮፓ ከፈነዳ በኋላ ጥሬ ዕቃ አስፈልጓቸዋል። ስለዚህ they thought that Africa is the right place። ስለዚህ ከበርሊን ኮንፈረንስ በኋላ በተነጋገሩበት ስሌት መሰረት
አፍሪካን ተቀራምተዋታል። ስለዚህ እነዚህ የቅኝ ገዢ ሀገሮች አንደኛ ለአፍሪካ ያስቀመጡት ትሩፋት ፕላንቴሽን አግሪካልቸር ነው። ፕላንቴሽን አግሪካልቸር ማለት አፍሪካውያን ራሳቸው ቤት ከሚመገቡት በላይ ለምሳሌ ኮፊ፣ ቲ፣ ባናና፣ ካካዋ፣ ረበር ትሪስ፣ ሲሳል እነዚህ የቃጫ፣ የጎማ፣ የካካዋ፣ ባናና፣ ኮፊ፣ ቲ የምንላቸው ዘሮች ዓላማቸው ለኢንዱስትሪ ተብለው ነው በዋነኝነት የሚመረቱት። ላርጅ ስኬል ቬሪ ኤክስቴንሲቭ የሆነ ፋርሚንግ ነው የሚያካሂዱት። እዩት፣ በጣም ነው የሚያምረው። እዚህ አካባቢ ላይ ፈርቲላይዘር ይጠቀማሉ፣ ምርጥ ዘር ሴሌክት ሲድ ይጠቀማሉ፣ ኢንሴክቲሳይድ ይጠቀማሉ፣ ፔስቲሳይድ ይጠቀማሉ። አረም ማጥፊያ አፍሪካ አይታው ማታውቀውላ ዘመናዊ ነገር የሚገባው ለፕላንቴሽን አግሪካልቸር ነው። ለምን? አሁንማ ኢን ኦርደር ቱ ጀነሬት ፎሬን ከረንሲ ላይክ ዶላር ለማግኘት እንግዲህ አፍሪካ ብቸኛ ምርጫዋ እነዚህን የእርሻ ምርቶች ወደ ውጭ መላክ ነው። ስለዚህ ዓላማው ምንድን ነው? ቡና ወደዛ ይላካል፣ መልሶ ደግሞ አት ዘ ሴም ታይም ማርኬትም ነን ወደ ቸኮሌት ከተለወጠ በኋላ መልሶ በአፍሪካና ሌሎች ባላደጉ ሀገሮች ማርኬት ውስጥ መልሶ ይገባል። ኮፐር፣ ሁሉም እንደዚህ አይነቶች በሙሉ አብረው በዚህ መልክ የተዋወቁ ናቸው። ስለዚህ ፕላንቴሽን አግሪካልቸር ማለት 1 or 2 ክሮፕ ነው የሚካሄደው ፎር ዘ ሴክ ኦፍ ማርኬት ኖት ፎር ሆም ኮንሰምፕሽን፣ ለቤት አይደለም ለማርኬት ተብሎ ነው የሚደረገው። ስለዚህ ይሄ እንግዲህ ዋነኛ ከዚህ ከቀኝ ግዛት በኋላ የተዋወቀ የእርሻ አይነት ነው ማለት ነው። እንደው ጥሩ ምሳሌ የሚሆነን ግማሽ ያህሉ የካካዋ ምርት ከማን እንደሚሄድ ታውቃላችሁ? ከጋና ነው የሚሄድ። አፍሪካዊቷ የምዕራብ አፍሪካ ጋና ግማሹን የካካዋ ምርት ለዓለም ገበያ ታቀርባለች። የጎማ ዛፍ እንግዲህ መኪና አምራቾቹ እነማን እንደሆነ ታውቃላችሁ መቼ? ያደጉ ሀገሮች አብዛኛው መኪና አምራች ናቸው። ግን ለመኪኖቻቸው የሚሆነውን ጎማ የሚወስዱት ከጎማ ዛፍ ነው። የጎማ ዛፍ ደግሞ የሚገኘው በእኛዋ በማዕከላዊ አፍሪካ ኮንጎ፣ በኢንዶኔዥያ እና በማሌዥያ ነው። ከፍተኛ የሆነ የጎማ ዛፍ ምርት ይካሄዳል። ስለዚህ ከዚህ እየተሻገረ ይሄዳል ማለት ነው። አማዞን ቤዝን በደቡብ አፍሪካ የሚገኘው በጣም ጥቂት የሚባል ረበር ይመረትበታል። ሌላኛው ከዚህ አካባቢ እና ዋነኛው የሂውማን አክቲቪቲ ማይኒንግ ነው። ማይኒንግ ማለት ኤክስትራክሽን ኦፍ ሚኔራል ማለት ነው። ወይንም ከመሬት ውስጥ ማዕድናትን ቆፍሮ አውጥቶ ለተለያየ ፐርፐዝ እንዲውሉ ማድረግ ነው። ለምሳሌ ባኦክሳይት ወይንም ኦር አሉሚኒየም የምንለው በጋና በጉያና እና በቬንዙዋላ የሚመረት ነው። ወይንም ከዛ የሚወጣ ማዕድን ነው። ጉያና አዲስ ሀገር ትመስለኛለች ለእናንተ። ጉያና ደሴት አይደለች፣ ብራዚል አጠገብ የምትገኝ በፍሬንች እና ብሪቲሽ ጉያና መካከል ያለች ነው። ስለዚህ በብራዚል አካባቢ ከሄዳችሁ የብራዚል ጎረቤት የሆነችን ጉያና በቀላሉ መለየት ይቻላል። ስለዚህ ጋና፣ ጉያና እና ቬኔዙዌላ እዚህ ጋር እንደምታዩት የማዕድን ቁፋሮ ሲካሄድ ይታያል። የማዕድን ቁፋሮ ለመካሄድ በጣም የተለያዩ አክሰሰሪዎች፣ ማሽነሪዎች ያስፈልጋሉ። ስለዚህ በአፍሪካ ወይንም በተለያየው የዓለም ክፍል የሚገኘው ኢኳቶሪያል ሪጅን ላይ ዋነኛ የኢኮኖሚ አክቲቪቲ ሆናል ማለት ነው ማይኒንግ። የመጨረሻው እዚህ አካባቢ ላይ ደግሞ ሌላ ትልቅ ተጽዕኖ የሚፈጥረው ፔትሮሊየም ነው፣ የነዳጅ ምርት። በዚህ የሚታወቁት ቬኔዙዌላ፣ ኢንዶኔዥያ እና ናይጄሪያ በጣም ሰፊውን ምርት ወይንም ሰፊውን የነዳጅ አቅርቦት በአካባቢው ላይ የሚያደርጉ እነዚህ ሀገራት ናቸው። ቅድም እንደነገርኳችሁ የትሮፒካል ዞን ሁለተኛው ትልቁ ክላሲፊኬሽን ዴዘርት ነው፣ በረሃ። እንግዲህ ዴዘርት የምንለው ይኸው እንደምታዩት እዚህ አካባቢ ቅድም ካያችሁት ከኢኳቶሪያል ዛፍ አያችሁት ልዩነቱ? ምን አስተዋላችሁ እስቲ? አያችሁ? አካባቢው እንዲሁ ሲታይ የዝናብ እጥረት እንዳለበት ያስታውቃል። ቁጥቋጦች፣ አጫጭር ሳሮች እና አካባቢው ያለው ሳር ደርቆ ይታያል። ስለዚህ ዴዘርት ማለት ከፍተኛ ሙቀት ማለት አይደለም። ሰዎች በጣም ይሳሳታሉ ብዙ ጊዜ። ሙቀት ብቻ ሳይሆን በረሃማ ይላሉ። ይሄ ዴፊኔሽን ከዚህ ቀን ጀምሮ አይሰራም ማለት ነው። ዴዘርት የምንለው እንግዲህ ይሄ ረባዳማ ስፍራ ይሄ ባርላንድ የምንለውን ነው። ከየት ነው? ከ15 ዲግሪ ኖርዝ እስከ 30 ዲግሪ ኖርዝ ወይንም ሳውዝ፣ በሁለቱም ንፍቀ ክበብ ዴዘርት አለ። በደቡብም ሳውዝ from 50 ዲግሪ ኖርዝ up to 30 ዲግሪ ኖርዝ and south of the equator ምን አለን? ዴዘርት አለን። ምንድነው ዴዘርት? when an area receive rainfall less than 250 millimeter that area considered like desert። አያችሁ? የትኛውም አካባቢ ከ250 ሚሊሜትር ዝናብ በታች ካገኘ ያንን አካባቢ ዴዘርት በሚል ካታጎሪ ውስጥ እንከተዋል። በቃ ይሄ ኢንተርናሽናል ስታንዳርድ ነው። ከ250 ሚሊሜትር ዝናብ በታች ከተገኘ ምን ብለን እንጠራዋለን? ዴዘርት ብለን እንጠራው። በጣም በዓለም ላይ ትልቁ ዴዘርት የሰሃራ ዴዘርት ነው። the largest desert in the world።
ሌሎችም አሉ በተለያየ አህጉር ውስጥ የሚገኙ ካላሃሪ፣ አታካማ፣ ኮሎራዶ፣ ታር ዴዘርት፣ አረቢያን፣ አውስትራሊያን ዴዘርት እነዚህ ሁላ የዴዘርት አይነቶች ናቸው። ከነዚህ ግን በጣም ትልቁ ቅድም እንደነገርኳችሁ በአፍሪካ የሚገኘው የሰሃራ ዴዘርት ነው ማለት ነው። ዴዘርትን የት ልናገኛቸው እንችላለን? Where are the exact location of desert? What are the major causes for the formation of deserts? አንደኛው in the trade wind belt ነው። ትሬድ ዊንድ ቤልት ስንል ባለፈው ክላሳችን ላይ ኖርዝ ኢስት ትሬድ ዊንድን አይተነው ነበር። ኖርዝ ኢስት ትሬድ ዊንድ በባህሪው ቴምፕሬቸሩ ኮልድ ነው፣ ግን ሪሲቭ ሊትል አማውንት ኦፍ ሞይስቸር ነው ያለው። ስለ ንፋሱ ባህሪ ስንነጋገር ቀዝቃዛ አየር ያመጣል። ስፔሻሊ አሁን ኢትዮጵያ ነው ሰበት ኖርዝ ኢስት ትሬድ ዊንድ ኢንፍሉዌንስድ ዘ ሆል ፓርት ኦፍ ኢትዮጵያ ዲዩሪንግ ዊንተር ጥቅምት ላይ ውት በጣም the most cold climate ኤክስፒሪየንስ የምናደርገው ጥቅምት ላይ ነው። ጥቅምት ላይ ዝናብ አለን የለንም? አያችሁ። ስለዚህ ቴምፕሬቸር ቀዘቀዘ ማለት ዴዘርት አይደለንም ማለት አይደለም። ይሄ ኖርዝ ኢስት ትሬድ ዊንድ አካባቢን ያቀዘቅዛል። ምክንያቱም መነሻው ከአውሮፓ ስለሆነ በዊንተር ሲዝን አውሮፓ ጠቅላላ በረዶ ይለብሳል። ከዛ ሲመጣ ኤክስትሪም የሆነ ቀዝቃዛ ለኛ ይዞ ይመጣል፣ ግን ዝናብ ይዞ አይመጣም። ስለዚህ ዴዘርት ማለት የትኛውም አካባቢ ከየት በታች ያገኛልን? ከ250 ሚሊ ሜትር በታች ዝናብ ሲያገኝ ነው ብለናል። ሁለተኛው the leeward side of the mountain በጣም ደስ የሚለው ሁሉንም ቀድመን ስለተነጋገርን ነው። ትዝ ይላችኋል ስለ ታይፕ ኦፍ ሬንፎል ስንነጋገር ሁለተኛው ታይፕ ኦፍ ሬንፎል ኦሮግራፊክ ወይንም ሪሊፍ ይባላል ብለን ኢትዮጵያ ውስጥ በጣም ዶሚነንት የሆነ ሬንፎል ነው ብለናል። ትዝ ይላችኋል እዛ ስዕል ላይ ምንድነው ያለው? ይሄ ተራራ ከሆነ the moisture wind forced to rise over the mountain ብለናል። ይሄ the part of the mountain that receive rainfall windward ነው። leeward ማለት ግን ሻዶው ነው በጀርባ ያለው። ለምን? ተራራው የሚያገኘውን ዝናብ አግኝቶ ከተራራው ጀርባ ዝናብ እንዳያገኝ ያደርገዋል። ስለዚህ የትኛውም ቦታ ከተራራው ጀርባ ካለፈ እንደዚያውም በሰሌላ እንዳሳየዋችሁ ሊዋርድ ሳይድ ኦፍ ዘ ማውንቴን ከሆነ ይሄኛው ፓርት ስለሚጋርደው ዝናብ አያገኝም። ስለዚህ ወዴት ተለወጠ? ወደ ዴዘርት። ስለዚህ ሁለተኛው ኮዝ ለዴዘርት ሎኬሽን የሚሆነው አንድ ቦታ ከሊዋርድ ሳይድ ኦፍ ዘ ማውንቴን ከተገኘ በረሃ ሊሆን ይችላል ማለት ነው። የመጀመሪያ ምን ያሉ ትሬድ ዊንድ ቤልቶች ናቸው ብለናል። ኤግዛምፕል ኖርዝ ኢስት ትሬድ ዊንድ መነሻውን ከሳውዝ ዌስት ኤዥያ ላንድ ማስ ያደረገው ማለት ነው። ሌላው ኦሽን ከረንት ናቸው። ስቲል አሁንም ስለ ኦሽን ከረንት ስንነጋገር ባለፈው አያችሁ ትምህርቱ የተያያዘ እንደሆነ ኦሽን ከረንትን በሁለት ከፍለን ነበር። ምንና ምን አልናቸው? ዋርም ኦሽን ከረንት እና ኩል ኦሽን ከረንት ብለን ከፈልናቸው። ዋርም ኦሽን ከረንት በባህሪያቸው አካባቢን ያሞቃሉ። they bring high moisture high temperature እና high moisture ነው የሚያመጡት። አካባቢውን ከፍተኛ ሙቀትና ከፍተኛ ሞይስቸር ያመጣል አካባቢ። ኮልድ ደግሞ ወይንም ኩል ኦሽን ከረንት ምንላቸው አካባቢውን ያቀዘቅዙታል ብለናል። ባለፈው በደንብ ተነጋግረናል። ኮልድ ኦሽን ከረንት ግን ዝናብ የላቸውም። ሎ ሬንፎል ወይንም ኢንሰፊሽንት ሬንፎል ነው ያላቸው። ስለዚህ ስንደመድመው ዴዘርት የት ልናገኝ እንችላለን? ኢን ዘ ትሬድ ዊንድ ቤልት አንድ፣ ዘ ሊዋርድ ሳይድ ኦፍ ዘ ማውንቴን ሲገኝ ሁለት፣ ሶስተኛው በኮልድ ኦሽን ከረንት አካባቢ ስንሆንና ከየትኛውም የኮንትሮልስ ኦፍ ዌዘር ኤንድ ክላይሜት ርቀን ስንገኝ በኢንቴሪየር ፓርት ላይ ስንገኝ በአራቱ ሁኔታዎች በረሃ የመፈጠር እድሉ ከፍ ያለ ነው ማለት ነው። እሺ አብዛኛውን የዓለም ክፍል ብታዩት በረሃ የሚገኘው the western margin of the continent ነው። western margin ከማን በቀር? ከሰሃራ። ሰሃራ ዴዘርት የሚገኘው ኢንቴሪየር ፓርት ኦፍ ዘ ኮንቲኔንት ነው፣ መሃል ላይ ነው። ግን most of desert in the world located in the western margin of their perspective continent ነው። ባሉበት አህጉር ሁሉም በምዕራብ አቅጣጫ ነው የሚገኙት። ሁሉም በምን ምክንያት? በአራቱ ዳይሬክሽን ስለሚገኙ። ቅድም ባልኳችሁ ከአራቱ በአንዱ ውስጥ ከተገኙ ዴዘርት የመፈጠር እድሉ ከፍተኛ ነው። ወይ ትሬድ ዊንድ ቤልት ውስጥ መገኘት አለባቸው፣ ወይ ሊዋርድ ሳይድ ኦፍ ዘ ማውንቴን መገኘት አለባቸው፣ ወይንም ኢንቴሪየር ፓርቱ ላይ መገኘት አለባቸው። ካልሆነ ግን ኮልድ ኦሽን ከረንት ላይ። እነዚህ ደግሞ አብዛኛውን የሚገኙት እንደ ዌስተርን ማርጂን ኦፍ ዜር ኮንቲኔንት ነው። ከማን በቀር? ከሰሃራ ዴዘርት በቀር። ሰሃራ ዴዘርት የት ነው የሚገኘው አለን? ኢንቴሪየር ፓርት ኦፍ ዘ ኮንቲኔንት ነው። ክላይሜት ምን ይመስላል? ክላይሜቱ what look like the desert climate ቅድም ነግሬያችኋለሁ። ዴዘርት የምንለው ቴምፕሬቸር is high but there is unreliable rainfall። ለምን ሪሊያብል አልፎ? no more than 250 ሚሊሜትር per year ከ250 ሚሊሜትር በአመት ከተገኘ ይህ አካባቢ ዴዘርት ብለን እንጠራዋለን። ስለዚህ የመጀመሪያ ክራይቴሪያችን is not temperature ክራይቴሪያው it's amount of rainfall። አቨሬጅ ቴምፕሬቸራቸው ከ25 እስከ 40 ዲግሪ ሴልሺየስ። ቅድም ኢኳቶር ላይ ታስታውሳላችሁ ምን አለን? ሬንጅ ኦፍ ቴምፕሬቸር ኢዝ ሎ ብለን ነበር። ዴዘርት ደግሞ ተቃራኒ ነው። the range of temperature is high። let's say example ቀን the maximum temperature it could be 50 ዲግሪ ሴልሺየስ። especially አልአዚዝ የተባለ የሊቢያ አካባቢ አብዛኛውን
ወቅቶቹን ወይንም አብዛኛውን ወራትን ማክሲመም ቴምፕሬቸር እስከ 50 ዲግሪ ድረስ ሊያስመዘግብ ይችላል። 50 ሌሊት ደግሞ 0 ደርሶ ያድራል። አያችሁ ተቃራኒ መሆኑ። ይሄ ሚኒመም ቴምፕሬቸሩ 0 ይደርሳል። ሬንጁን ይዩት። ሬንጅ እንዴት ነው የምንሰራ ብያቻለሁ፣ ቅድም ሰርተነዋል። the range of temperature is maximum temperature of the day minus minimum ነው። ስለዚህ 50 ሲቀነስ 0 the answer is 50. so the range is high where in desert area. what is the reason why desert area recorded maximum range of temperature? because of clear sky. አያችሁ because of absence of cloud። ደመና የለንም ማለት የመጣው ቴምፕሬቸር በቀላሉ escape ያደርጋል ይወጣል። ስለዚህ there is no retention of solar energy ሚይዘው ነገር የለም። because of clear sky or absence of cloud the range of temperature is high where in desert. so the temperature is very warm but dry. በጣም ሞቃትና ድራይ። ግራፌን ይዩት። እዚህ ጋር precipitation ይታያችኋል። እዚህ ጋር 2.25 ሴንቲሜትር አለኝ እዚህ ጋር አያችሁ። 25 ሴንቲሜትር ማለት ቅድም የነገርኳችሁ አብዛኛው ቦታ ከየት በታች ነው? ከ250 በታች ይታያችኋል። አብዛኛው በታች ነው። ከዚህ ከተቀመጠልን ስታንዳርድ በታች ነው። ቴምፕሬቸራቸውን ደግሞ ይዩት 35 30 እንደው ሚኒመም የተመዘገበው በጣም ጥቂት በአንድ ወር ውስጥ 15 ነው። ይሄ የሚያሳየው ዴዘርት ኤሪያ ከፍተኛ የሆነ ሙቀት አለ። ይሁት እዚህ ጋር 35 አብዛኛው ቴምፕሬቸሩ በጣም ከፍተኛ ነው። ይሄው እዚህ ጋር በከፍተኛ ቴምፕሬቸር ያስመዘግባል። ዝናቡ ግን አያችሁት ሎ ፕሪሲፒቴሽን ነው ያለው። ስለዚህ ይህን ዘግተነው እንለፍ። ዴዘርት ምንድነው አለን? ዴዘርት ማለት is not a matter of high temperature. any area receive less than the standard of desert region ምን ብለን እንጠራዋለን? ዴዘርት ኤሪያ ብለን እንጠራዋለን። ስታንዳርዱ ስንት ነው አለን? 250 ሚሊ ሜትር ነው ብለናል። ቀጣይ ስንሄድ አሁን እዚህ ጋር ስዕሎችን እንደምታዩቸው ዴዘርት ቬጂቴሽን ይታያሉ። so the climate of hot desert is not favorable for plant growth። በጣም ምቹ አይደለም። ምክንያቱም ለፕላንት ወሳኙ ምንድነው አለን? ዝናብ ነው ብለናል። ወሳኙ ዝናብ ነው። ስለዚህ ይሄ አካባቢ ደግሞ የዝናብ እጥረት አለበት። እዚህ አካባቢ የሚኖሩ ተክሎች ራሳቸውን ከዴዘርት ሁኔታ ጋር ማስማማት አለባቸው። they have to adapt themselves from the climate condition of desert። ለምሳሌ ለመኖር ፕላንት ኢን ዴዘርት ሃቭ ምን ያስፈልጋቸዋል? እዩት ሎንግ ሩት ያስፈልጋቸዋል። ረጅም ስር ያስፈልጋቸዋል። ቅጠላቸው በጣም ትንሽ መሆን አለበት። ባርካቸው ውሃ መዋዝ አለበት። ሎንግ ሩት ለምን ያስፈልጋቸዋል? የአካባቢው ችግር ምንድነው አልን ቅድም ስንነጋገር? የአካባቢው ችግር ውሃ ነው። ስለዚህ if they have long roots they can take water from underground። በቀላሉ ከአንደርግራውንድ ውሃ ይወስዳሉ። ቅጠሎቻቸው በፕላስቲክ የተሸፈኑ ከሆነ because there is a plastic like structure on the leaves of desert plants ምን ይከላከላል? to protect transpiration። አያችሁ loss of water ይከላከልላቸዋል። ትራንስፓይሬሽን ለመከላከል ቅጠሎቻቸው በጣም አነስተኛ ናቸው። ወይንም እንደዚህ እንደምታዩት ቁልቋል ፕላስቲክ ላይክ ስትራክቸር ያስፈልጋቸዋል። ቁልቋልን ካያችሁት ቅጠሉ በምን የተሸፈነ ነው? በፕላስቲክ። ስለዚህ ፕላስቲክ ላይክ ስትራክቸር ያስፈልጋቸዋል ማለት ነው። ምን ለማድረግ? ራሳቸውን ከትራንስፓይሬሽን ለመከላከል ነው፣ ወይንም ሎስ ኦፍ ወተር ለመከላከል ነው። ሶስተኛው ስቶርድ ስቲም ያስፈልጋቸዋል። ምን ማለቴ ነው? ይሄ በጣም ወፍራም የሆነ ግንድ ወይንም ካላቸው ውስጡ ስቶር ያደርጋል ማለት ነው። ምን? ውሃ። ስፖንጂ ውድ ካላቸው በቀላሉ ከግንዳቸው ውሃ ወስዶ ለመጠቀም ውሃ ያቆራል ማለት ነው ግንዳቸው። ዋና ዋና እንግዲህ የዚህ አካባቢ ተክል ዜሮፋይተስ፣ ካክተስ፣ ቡሽ የምንላቸው ናቸው። ዜሮፋይተስ እዚህ ያለኝ፣ ካክተስ ይሄው ቁልቋል እዚህ ስዕል የምታዩት እና ቁጥቋጦዎች ናቸው ወይንም ቡሽስ ብለን የምንጠራቸው ናቸው። ሌላው አኒማልስ ናቸው። ልክ እንደ እንስሳቶች ሁላ አኒማልስም they need their own mechanism to adapt the climatical condition of desert area። የራሳቸው ሜካኒዝም ያስፈልጋቸዋል። አሁን እዚህ ጋር የምታዩቸው እነዚህ ካሜል፣ different species of snakes፣ እዚህ ጋር ፎክስ ይታያል። እነዚህ ሁላ ስፓይደር በሙሉ ምን ተብለው ይጠራሉ? ዴዘርት አኒማልስ። ስለዚህ ዴዘርት አኒማልስ ልክ እንደ እንስሳቶች ሁላ they have their own special adaptation። ምን ይጠቅማቸዋል? which helps to survive or in order to survive in desert area። በዴዘርት ኤሪያ ላይ ሰርቫይቭ ለማድረግ የራሳቸው ስፔሻል አዳፕቴሽን ያስፈልጋቸዋል። ስለዚህ በስዕሌ ላይ የምታዩቸው በሙሉ ካሜል ብትሉት ይሄ different kinds of snakes፣ ስኮርፒዮን በሙሉ ፎክስ ምንድናቸው ማለት ቶርቶይዝ ዴዘርት አኒማልስ ናቸው ማለት ነው። what are the major human activity? ሰዎች በበረሃ አካባቢ ለመኖር ምንድነው የሚያስፈልጋቸው ወይንም ስራቸው በምን ላይ መመስረት አለበት? አንደኛ በአብዛኛው ፓስቶራሊስት ናቸው። እርሻ ላይ እንዳይሰማሩ እንደምታዩት የዝናብ እጥረት አለበት። የሚሰማሩት by breeding of animals ነው።
ሬይዚንግ ኦፍ አኒማልስ ዘ ሜጀር ኢኮኖሚክ አክቲቪቲ ነው ኢን ዴዘርት ኤሪያ። ክሮፕ ካልቲቬሽን ከተካሄደ ላይክ ኦኤሲስ መሆን አለበት። ዘ ታይፕ ኦፍ አግሪካልቸር ዊች ኢዝ አሲስትድ ባይ ኢሪጌሽን። በምን መረዳት አለበት? አካባቢው በጣም የዝናብ እጥረት ስላለ ኢት ኒድስ አሲስትድ ባይ ኢሪጌሽን። ጥሩ ኤግዛምፕል የሚሆነው ኦኤሲስ ፋርሚንግ ነው። ይሄ ደግሞ በጣም ፑር ፔዛንት ማከናወን አንችልም። በጣም ዘመናዊ የሆነ እና በርካታ ወንዞችን ወደዚህ አካባቢ መጥለፍ ያስፈልጋል። ምክንያቱም አካባቢው ከፍተኛ ምን ስላለበት? የዝናብ እጥረት ስላለበት ወንዞች በመጥለፍ አካባቢው ላይ ማከናወን ይቻላል። ካለዛ ግን ቬሪ ዲፊከልት ቱ ሰርቫይቭ ኢን ዴዘርት። ሴሌኒዩት ይህ ሰውዬ ፓስቶራሊስት ነው። አያችሁ አካባቢው ላይ እንዲህ በኖርማል ሌላው ወይንም በዚህ በደጋ ወይንም በቴምፕሬት አካባቢ እንደሚኖር ዝናብ ሪሊየብል በሆነበት አካባቢ እንደሚኖር ገበሬ አይደለም። ከቦታ ቦታ መንቀሳቀስ ለከብቶቹ ሳርና ውሃ መፈለግ ስለሚያስፈልገው በርካታ ከብት ይዞ ይንቀሳቀሳል። ይህ ሰውዬ ፓስቶራሊስት ነው። ፓስቶራሊስት ማለት the people their economy based on raising of animal። አሁን የምናየው vertical distribution of climate in Ethiopia የሚለው ነው። እንግዲህ ኢትዮጵያ ልዩ የሚያደርጋት ብዙ ነገር አለ። There are different peculiarities that distinguish Ethiopia from the rest of the world. What are those peculiarities? Ethiopia experienced different types of climate except Mediterranean. We experienced equatorial climate, we experienced desert, we experienced savanna, we experienced even tundra climate characteristics except Mediterranean. Ethiopian እንግዲህ based on altitude እና temperature በስንት ይከፈላል? ኢትዮጵያ we have 5 agroclimatical zone። እዚህ ጋር በደንብ ሰንጠረዡን ከሰራን በኋላ ኢን ዲቴይል እናየዋለን። 5 agroclimatical zone አለን። 5 agroclimatical zone። እሺ ምን አለ ናቸው? ውርጭ፣ ደጋ፣ ወይና ደጋ፣ ቆላ፣ በረሃ። who can remember the global term of ውርጭ? በዓለም ደረጃ ምን ይባላሉ? ውርጭ አብዛኛው ምን ተብሎ ይጠራል? ውርጭ አልፓይን ተብሎ ይጠራል በዓለም ስሙ። ደጋ ቴምፕሬት ተብሎ ይጠራል። ወይና ደጋ ሰብ ትሮፒካል ተብሎ ይጠራል። ቆላ ትሮፒካል ተብሎ ይጠራል። በረሃ ደግሞ ሲሆን ዴዘርት ብለን እንጠራዋለን ማለት ነው። አልቲቲዩድ ስንት ነው? ይሄ ግሬተር ዛን 3300 ሲሆን ውርጭ ብለን እንጠራዋለን። ቴምፕሬት ከሆነ ከ2300 እስከ 3300፣ ሰብ ትሮፒካል ከሆነ ከ1500 እስከ 2300፣ ቆላ ከሆነ ከ500 እስከ 1500 ሜትር ከፍታ ላይ ይገኛል። በረሃ ከሆነ ሌዛን 500 ሜትር፣ ሁሉም ሜትር ናቸው። ስለዚህ ምን አይነት ክላይሜት ካራክተሪስቲክስ ኤክስፒሪየንስ ያደርጋሉ? ውርጭ ከሆነ ሌዛን 10 ነው የሚያደርገው፣ ሌዛን 10። ደጋ ከሆነ ከ10 እስከ 15 ዲግሪ ሴልሺየስ ኤክስፒሪየንስ ያደርጋል። ወይና ደጋ ከሆነ ከ15 እስከ 20 ኤክስፒሪየንስ ያደርጋል። ቆላ ከሆነ ከ20 ዲግሪ ሴልሺየስ እስከ 30 ዲግሪ ሴልሺየስ ያደርጋል። በረሃ ከሆነ ግሬተር ዛን 30 ዲግሪ ሴልሺየስ ያደርጋል ማለት ነው። አሁን ማወራው ጠቅላላ እቺን ቦክስ ካያችኋት በቃ ነገር አበቃ። እቺ ቦክስ አሁን ለምነግራችሁ ነገር ሁላ መደምደሚያ ነች። በሙሉ ማወራው ይሄንን ነው። ለምሳሌ በረሃን ይሁት ከስንት ይላል? እዚህ ጋር ከ500 ሜትር በታች የሆነ በረሃ ይባላል። ኤክስፒሪየንስ የሚያደርገው ከ30 እና ከዛ በላይ ሊሆን ነው። ይህ አካባቢ አብዛኞቹ የሚበቅሉበት ዴዘርት እና ሴሚ ዴዘርት የሆኑ ቬጂቴሽን ባህሪ ያላቸው ናቸው። ቆላ እንደምታዩት ይኸው ኢሊቬሽኑ እዚህ ተቀምጧል። ቴምፕሬቸሩ ደግሞ ከ20 እስከ 30 ነው። ወይና ደጋ አብዛኛው የኢትዮጵያ ክፍል ወይና ደጋ የሚባለውን ፓርት ኤክስፒሪየንስ የሚያደርግ ነው። ስለዚህ ወይና ደጋ የምንለው ከስኬት ነው። አልቲቲዩድናል ሬንጁ ከፍታው ከ1500 እስከ 2300 ሜትር አባቭ ሲ ሌቭል የያዘ ነው። የመጨረሻው የሚሆነው ደጋና ውርጭ ነው። ደጋ የምንለው ከ2300 ስኬት ድረስ እስከ 3300፣ ከዚህ ላይ በላይ ያለው በሙሉ ምን ብለን እንጠራዋለን? ውርጭ ብለን እንጠራዋለን። ወደ ኢትዮጵያ ስንመጣ ይሄው እንዳለ ስዕላችን አለ። እዚህ ጋር ቀዩን ዩት ይሄ ፓርት ታያችኋል። አብዛኛው ይሄ ክፍል ወይንም ጠረፍ ላይ የሚገኘው የሀገሪቱ ክፍል በሶማሊያ እዚህ ጋር የምታዩት አፋርና ምስራቅ አማራና ትግራይ በሙሉ በረሃ ያስተናግዳሉ። ከፍተኛ ተራሮች ያሉባቸው ቦታዎች ደግሞ ውርጭ ያስተናግዳሉ። ታያችኋል። ይህ አካባቢ ውርጭ ያስተናግዳል ማለት ነው። አሁን ስለ ሀገራችን ስለ ኢትዮጵያ የምንነጋገርበት ጊዜ ላይ ደርሰናል። ሎኬሽን ኦፍ ኢትዮጵያ። እንግዲህ ሎኬሽን ሪፈር የሚያደርገው ፖዚሽንን ነው፣ የአንድን ነገር መገኛ የሚያሳየን። እንግዲህ አንድን ነገር መገኛ ከሁለት አንጻር ነው የምንገልጸው። የመጀመሪያው ሪሌቲቭ ሎኬሽን ብለን እንጠራዋለን። ሪሌቲቭ ሎኬሽን a location expressed in terms of land masses and
ወተር ቦዲስ። አብሶሉት ሎኬሽንን በሚቀጥለው ክላሳችን እናየዋለን። ከዚህ ቀጥለን በደንብ እናብራራዋለን። መጀመሪያ እዚህ ላይ ትኩረታችን እናድርግ። ሪሌቲቭ ሎኬሽን ከሁለት አንጻር መግለጽ እንችላለን። ይኸው እንደነገርኳችሁ አጠገባችን ካለ ከደረቅ መሬት ጋር በማነጻጸር እና ከውሃማ አካላት ጋር በማነጻጸር መግለጽ እንችላለን። ለምሳሌ ኢትዮጵያን ውሰዷት። ካርታ ላይ ታዩታላችሁ ኢትዮጵያን። ይሄ ደረቅ ክፍል የኢትዮጵያ ክፍል ከኤርትራ በሳውዘርን በኩል ነው የምናገኛት፣ ምክንያቱም ኖርዝ ኦፍ ኢትዮጵያ ኤርትራ ስለሆነች። ከሱዳን በኢስት በኩል እናገኛታለን ኢትዮጵያን። ከሶማሊያ በዌስት በኩል እናገኛታለን። አያችሁ። ከኬንያ ደግሞ በኖርዝ በኩል እናገኛታለን። ይሄ ኢትዮጵያን ከሌሎች ሀገሮች ጋር በማነጻጸር የገለጽኩት። ግን ኢትዮጵያ ምንድነች? ደቡብ ኦፍ ኤርትራ። የሶማሊያ ኢትዮጵያ የምትገኘው በየት በኩል ነው? በምስራቅ በኩል ነው። ግን ከሶማሊያ አንጻር ስናየው የዌስተርን ሶማሊያ ነው ኢትዮጵያን የሚያነጻጽራት። ግልጽ ነው። ይሄ ምን ተብሎ ይጠራል? ኤክስፕረስድ ኢን ተርምስ ኦፍ ላንድ ማስ። ከደረቅ መሬት ጋር እያነጻጸርን የተነጋገርን። ስለዚህ ሪሌቲቭ ማለት አንድን ሀገር ከሌላ ጋር እያነጻጸርን ኖርዝ፣ ዌስት፣ ሳውዝ፣ ኢስት እያልን እንገልጸዋለን ማለት ነው። ሁለተኛው ከወተር ቦዲስ ነው። ለምሳሌ ኢትዮጵያ ዌስት ኦፍ ሬድ ሲ ነች። ከቀይ ባህር በምዕራብ በኩል ነው የምትገኘው እዚህ። ኦር ዌስት ኦፍ ኢንዲያን ኦሽን ነች። ከህንድ ውቅያኖስ በምዕራብ በኩል ትገኛለች። ከሜዲትራኒያን እስካየናት አያችሁ። በሜዲትራኒያን ደግሞ በደቡብ በኩል ነው የምትገኘው። ይሄ ምን ተብሎ ይጠራል? ኤክስፕረስድ ኢን ተርምስ ኦፍ ወተር ቦዲስ። ከውሃማ አካላቶችም ማነጻጸር እንችላለን። ኢትዮጵያ እዚህ ጋር ከኢንዲያን ኦሽን በምዕራብ በኩል ከሬድ ሲ በሳውዝ በኩል ወይንም ከሳውዝ ዌስት በኩል ትገኛለች ስንል ይሄን እያወራ ያለሁት ከምን አንጻር ነው? ከወተር ቦዲስ አንጻር ነው እያወራ ያለሁት። ስለዚህ ይሄ ሪሌቲቭ ሎኬሽን የምንለው ኤክስፕረስ ኦፍ ሎኬሽን ኢን ሪሌትድ ቱ ወተር ቦዲስ ኤንድ ላንድ ማስ። ይሄ ምን ተብሎ ይጠራል? ቪስናል ሎኬሽን። ዩ ኖ ዋት ቪስናል ሚንስ? ዘ ወርድ ቪስናል ሚንስ ኒርነስ ማለት ነው። ከቅርብ አንጻር ኒርነስ ኦር ቪስናል ሎኬሽን ብለን የምንጠራው። ኢትዮጵያ የት ነው የምትገኘው? ኢትዮጵያ የምትገኘው ሆርን ኦፍ አፍሪካ ላይ። እንግዲህ አገር አሉ ሼር የሚያደርጓት አገሮች አሉ። አሁን እዚህ ጋር ብናየው ሱዳን አለን፣ እዚህ ጋር ሳውዝ ሱዳን አለን፣ ኬንያ አለች፣ እዚህ ጋር ሶማሊያ አለች፣ እዚህ ጋር ጅቡቲ አለች፣ ከላይ ኤርትራ በሰሜን በኩል አለ። ስለዚህ ይሄ ኢት ሼር ኮመን ባውንደሪስ ዊዝ 6 ኔበሪንግ ካንትሪስ፣ 6 ከጎረቤት ሀገሮች ጋር ድንበር እንጋራለን። ጠቅላላ የኢትዮጵያ የቆዳ ስፋት 1,106,000 ሚሊዮን ስኩዌር ኪሎ ሜትር። ያችሁ ይሄ ባጭሩ 1.1 ሚሊዮን ኪሎ ሜትር ስኩዌር አላት ማለት ነው ኢትዮጵያ። ሌላኛው መገኛችን ደግሞ ቅድም እናብራራለን ያልኳችሁ አብሶሉት ሎኬሽን ወይንም ፍጹማዊ መገኛ። ፍጹማዊ መገኛ የምንለው የሚገለጸው ኢን ተርምስ ኦፍ ላቲቲዩድስ እና ሎንጊቲዩድ ላይ ነው። ይሄው እዚህ እንደምታዩት ይሄ የሚገለጸው ኢን ተርምስ ኦፍ ላቲቲዩድ በላቲቲዩድ እና በሎንጊቲዩድ የሀሳብ መስመር የሚገለጽ ነው። ሌትስ ሴ ይሄ ዓለም ቢሆን ዋነኛ የሎንጊቲዩድ መስመር አለን 0 ዲግሪ የምንለው ምን ብለን እንጠራዋለን? ፕራይም ሜሪዲየን። ሌላው ደግሞ እዚህ ጋር 0 ዲግሪ አለ የላቲቲዩድ መስመር 0 ዲግሪ ላቲቲዩድ ምን ብለን እንጠራዋለን? ኢኩዌተር። ስለዚህ ከኢኩዌተር ኖርዝ ፖል 90 ዲግሪ አለን፣ ከኢኩዌተር ሳውስ ፖል 90 ዲግሪ አለን። ስንት መስመሮች አሉን? ባለፈው በደንብ በዝርዝር አይተናቸዋል። ላቲቲዩድ 90 የላቲቲዩድ መስመሮች ከኢኩዌተር በኖርዝ ፖል ድረስ አሉ። ከኢኩዌተር እስከ ሳውስ ፖል 90 በድምር 180 ላቲቲዩድ አለ። ሎንጊቲዩድ ደግሞ ከዚህ 0 ዲግሪ እዚህ ዌስተርን ሄሚስፌር ድረስ 180 ላቲቲዩድ አለ። ከዚህ 0 ተነስተን እዚህ ድረስ 180 ሎንጊቲዩድ አለ። ሶሪ ይችኛዋ ሎንጊቲዩድ ነች። 180 ሎንጊቲዩድ በድምር ስንት ይመጣል? 360 ሎንጊቲዩድ ላይኖች አሉ። ስለዚህ ኢትዮጵያ የት ነው የምትገኘው ነው? አሁን ስለ ሎኬሽን ስለ ኢትዮጵያ ነው የምናወራው። ኢትዮጵያ የምትገኘው ከኢትዮጵያን የምናገኛት በኢስት በኩል ብቻ ነው፣ በዌስት በኩል አናገኘው። ከ33 ዲግሪ እስከ 48 ዲግሪ ሎንጊቲዩድ ወይንም ከ3 ዲግሪ እስከ 15 ዲግሪ ምን ላቲቲዩድ እናገኛታለን ማለት ነው። ስለዚህ የኢትዮጵያ ጠቅላላ ሎኬሽን ከ3 ዲግሪ ኖርዝ እስከ 15 ዲግሪ ኖርዝ ላቲቲዩድ፣ ከ33 ዲግሪ ኢስት እስከ 48 ዲግሪ ኢስት ሎንጊቲዩድ። ይሁት ስሉ ነው በደንብ ይቺ የኢትዮጵያ ካርታ ነች እንደምታዩት። አሁን እንየው። የመጀመሪያው እዚህ ጋር ያለው ጋምቤላ ጠረፍ ላይ የአኮቦ የጋምቤላ ባሮ አኮቦ እዚህ ጋር ያለው ፓርት 33 ዲግሪ ኢስት ላይ ነው የሚገኝ። ይታያችኋል። እዚህ ጋር 36 ዲግሪ ኢስት ይላል፣ ወደዚህ እየጨመረ ስለሚመጣ። የመጨረሻዋ ቲፕ ኦፍ ኦጋዴን ስንት ላይ ነች ይላል? 48። ወደ ኖርዝ እንሂድ ደግሞ። ይችኛዋ ፓርት 6 ዲግሪ ኖርዝ ነች አይደል?
ታያችኋል 60 ዲግሪ ኖርዝ። ስለዚህ ኢትዮጵያ የምትጀምረው እቺ ጫፍ ሞያሌ ላይ ያለችው ጫፍ ስትመጣ 3 ዲግሪ ኖርዝ ነው የምትመጣው። የመጨረሻዋ the border of ኤሪትሪያ ጋር ያለው ባድመ ይሄ ሲመጣ 15 ዲግሪ ኖርዝ ነው የሚሆነው። ስለዚህ ስንጽፍ ምን ብለን ነው የምንጽፈው? ከ3 ዲግሪ ኖርዝ up to 15 ዲግሪ ኖርዝ ላቲቲዩድ። ቀጥሎም እንደምናየው 33 ዲግሪ ኢስት up to 48 ታያችኋል እዚህ ጋር 33 ዲግሪ ኢስት up to 48 ዲግሪ ኢስት ሎንጊቲዩድ ብለን እንጠራዋለን ማለት ነው። ስለዚህ አንድ መርሳት የሌለባችሁ ነገር ሎኬሽን በሁለት መንገድ ይገኛል። አንደኛው ሪሌቲቭ ሎኬሽን ነው። ሪሌቲቭ ሎኬሽን የምንለው ኤ ሎኬሽን ኤክስፕሬስድ ኢን ተርምስ ኦፍ ላንድ ማስ ኤንድ ወተር ቦዲስ ነው። ሁለተኛው አብሶሉት ሎኬሽን የምንለው ነው። ኤ ሎኬሽን ኤክስፕሬስድ ኢን ተርምስ ኦፍ ላቲቲዩድስ ኤንድ ሎንጊቲዩድስ ነው ብለናል። የዛሬው የመጨረሻ ርዕሳችን ሪሊፍ ኦፍ ኢትዮጵያ ነው። ሪሊፍ ኦፍ ኢትዮጵያ ሪሊፍ ምንድን ነው? አያችሁ፣ ሪሊፍ ማለት የተለያየ ዴፊኒሽን አለው። አንደኛው ዴፊኒሽኑ ኤክስተርናል ቪዚብል ሼፕ ኦፍ ዘ እርዝ ነው። ከደጅ የሚታይ የመሬት ቅርጽ ምን ተብሎ ይጠራል? ሪሊፍ ነው። ኦር ዲፍረንስ ኢን አልቲቲዩድ ነው። ዛት ሚንስ ዘ ዲፍረንስ ቢትዊን ዘ ሃይስት ፕሌስ ኤንድ ዘ ሎወስት ፕሌስ። ዘ ዲፍረንስ ቢትዊን ዘ ሃይስት ኤንድ ዘ ሎወስት ፕሌስ። በዚህ ውስጥ የተለያየ አይነት ላንድ ፎርም አለን። ማውንቴንስ አለን፣ ቫሊ አለን፣ ዲፕሬሽን አለን፣ ፕሌቶ አለን፣ ስፐር ይኖራል፣ በጣም ሪጅ ፓስ፣ በጣም ብዙ አይነት ይኖራል። ስለዚህ ምንድነው አንደኛው አለን ኤክስተርናል ቪዚብል ሼፕ ኦፍ ዘ እርዝ ማለት ነው። ምን ሪሊፍ ማለት ኤክስተርናል ቪዚብል ሼፕ ኦፍ ዘ እርዝ ነው። ወይንም ዲፍረንስ ኢን አልቲቲዩድ ኦፍ ዘ ሰርፌስ ስትራክቸር ኦፍ ኤኒ ፓርት ኦፍ ዘ እርዝ ነው። በሁለቱ መካከል ዘ ዲፍረንስ ቢትዊን ዘ ሃይስት ኤንድ ዘ ሎወስት፣ በሁለቱ መካከል ነው እንግዲህ የተለያየ ላንድ ፎርሞች አሉ የሚገለጹ በሪሊፍ። ቅድም እንዳልኳችሁ ማውንቴንስ ሊኖር ይችላል፣ ሂልስ፣ ቫሊስ፣ ፕሌቶ፣ በጣም ብዙ መግለጽ እንችላለን። አያችሁ የዲፕሬሽን ምናምን ሁላ እዛ ውስጥ ነው የሚገኙ። እነዚህ ሜጀር ላንድ ፎርሞች ኢትዮጵያ ውስጥ ያሉት ሪሊፎች በስንት ይከፈላሉ? በሁለት ዋና ዋና ክፍል ይከፈላሉ። ሃይላንድ ኤንድ ሎላንድ። ሃይላንድ የምንለው በኢትዮጵያ ዲማርኬሽን አለ። ዲማርኬሽናችን 1000 ሜትር ነው። ኤኒ ኤሪያ አባቭ 1000 ሜትር ምን ብለን እንጠራዋለን? ኤኒ ኤሪያ አባቭ 1000 ሜትር ሃይላንድ ብለን ስንጠራው፣ ኤኒ ኤሪያ አባቭ 1000 ኖ ቢሎ 1000 ሜትር ሎላንድ ብለን እንጠራዋለን። ስለዚህ ሃይላንድ እና ሎላንድን ዲማርኬት የሚያደርገው 1000 ሜትር ነው። ይሄ ዲማርኬሽን ወይንም ይሄ ላይን የሁለቱ መለያ ላይን ከሀገር ሀገር ይለያያል። አሁን የምናወራው ስለ ኢትዮጵያ ስለሆነ 1000 ሜትር ለኢትዮጵያ ባውንደሪ ነው ማለት ነው። ሌትና ሌቱ ለሃይላንድ እና ለሎላንድ ባውንደሪ ሆኖ ያገለግላል ማለት ነው። ሃይላንድ ኦፍ ኢትዮጵያ በሶስት ዋና ዋና ክፍሎች ይከፈላሉ። the northern ሃይላንድ፣ the south western ሃይላንድ እና the south eastern ሃይላንድ ብለን የምንጠራቸው። ኖርዝ ሃይላንድ የምንላቸው የወሎ ሃይላንድ፣ ጎንደር፣ ጎጃም፣ የሸዋ ፕሌቶ እና የትግራይ ናቸው። ምን ብለን እንጠራቸዋለን? እነዚህ the northern ሃይላንድ። the south western ሃይላንድ የምንለው ኢሊባቦር፣ የከፋ፣ ወለጋ እነዚህ በጠቅላላ ምን ብለን እንጠራቸዋለን? የሳውዝ ኢስት ሃይላንድ ደግሞ ሳውዝ ኢስት ሃይላንድ አርሲ፣ ባሌ፣ ሲዳማ፣ ሐረርጌ እና ሶማሊያ ናቸው። ስለዚህ እነዚህ ሃይላንዶች ምን ብለን እንጠራቸዋለን? የኢትዮጵያን ሃይላንድ በሶስት ዋና ዋና ክፍል እንከፍለዋለን ማለት ነው። ኖርዘርን ሃይላንድ የምንለው ማን ማን ናቸው? ትግራይ፣ ወሎ፣ ጎጃም፣ ጎንደር እና የሸዋ ፕሌቶ ናቸው። ሳውዝ ዌስተርን ሃይላንድ የምንላቸው እዚህ ጋር የምታያቸው ማን ማን ናቸው አለ? ወለጋ፣ ኢሊባቦር፣ ከፋ፣ ጋሞጎፋ፣ የቤኒሻንጉል ሃይላንዶች ሳውዝ ዌስተርን ሃይላንድ ብለን እንጠራለን። የመጨረሻው እዚህ ጋር በዝርዝር የጻፍኳቸው የሳውዝ ኢስተርን ሃይላንድ ናቸው። ስለዚህ ሃይላንድ የምንለው በጠቅላላ ከስንት ማለት ነው? በስዕሉ ላይ እንደምታዩት ትልልቅ ተራሮች ይታያሉ። ሃይላንድ የምንለው ኤኒ ኤሪያ አባቭ 1000 ሜትር ምን ብለን እንጠራዋለን? ሃይላንድ ብለን እንጠራዋለን። ሚኮነ ዲማርኬሽናችን 1000 ስለሆነ። ቀጥለን የምናየው ሎላንድ ነው። ይሄው እንደምታዩት ኤሪያ ቢሎ 1000 ሜትር ኢን አልቲቲዩድ ምን ብለን ነው የምንጠራው? ሎላንድ ብለን ነው የምንጠራው። አብዛኛው የኢትዮጵያ ሎላንዶች የሚገኙት ፔሪፈራል ፓርት ኦፍ ኢትዮጵያ ነው። ምን ማለታችን ነው? ጠረፋማ የሀገሪቱ ክፍል አካባቢ ነው አብዛኛው ሎላንዶች የሚገኙት። ምን እያልኩ ነው? ጠረፋማ ስል ሌትስ ይሄን ብንወስደው ይሄ ጠረፋማ አካባቢ ላይ በዚህ አካባቢ ላይ ሎላንዶች አሉ በአብዛኛው። ሴንትራል ወይንም ከፔሪፈራል ሎላንድ ከጠረፉ ወደ ማዕከል እየሄድን በመጣን ቁጥር ምናችን እየጨመረ ይሄዳል? የሀገራችን አልቲቲዩድ ወይንም ከፍታዋ እየጨመረ ይመጣል። ስለዚህ ሞስት ኦፍ በኢትዮጵያ ሎላንድ የሚገኙት
በአገሪቱ ጥግ ጥግ ወይንም ፔሪፈራል ፓርት ኦፍ ኢትዮጵያ ላይ ነው ሎላንዶች የሚገኙት። እነዚህ ደግሞ በስንት ይከፈላሉ? በሶስት ዌስተርን ሎላንድ፣ ሳውዝ ኢስተርን ሎላንድ እና አዋሽ አፋር ሎላንድ ብለን በሶስት እንከፍላቸዋለን። የኢትዮጵያ ሎላንዶች ዌስተርን ሎላንድ፣ ሳውዝ ኢስተርን ሎላንድ እና አዋሽ አፋር ሎላንድ ብለን በሶስት እንከፍላቸዋለን። እንግዲህ ሎላንድን አንዱ ልዩ የሚያደርጋቸው the experienced high temperature and insufficient rainfall ዝናብ የላቸውም። ከፍተኛ ሙቀትና አነስተኛ የዝናብ መጠን ያስተናግዳሉ ማለት ነው። እንግዲህ ዌስተርን ሎላንድ የምንላቸው የተከዜ ሎላንድ አንዱ ነው። ተከዜ ሰቲት የምንለው አባይ ዲንደር ሁለተኛው ነው እና ባሮ አኮቦ ሶስተኛው ሎላንድ ነው ማለት ነው። ባሮ አኮቦ ሎላንድ በካርታችን ላይ እንደምናየው ሁሉም በዌስተርን ሳይድ ላይ ነው የሚገኙት። እቺን ካርታችንን እናያት። እዚህ ጋር አለ ባሮ አኮቦ፣ እዚህ ጋር አለ አባይ ድንደር ቤኒሻንጉል አካባቢ አለ። እዚህ ጋር ያለው ሰቲት ሁመራ ኖርዝ ዌስተርን አማሃራ የሚገኘው። ወደዚህ እንመለስ። ሌላኛው ሳውዝ ኢስተርን ሎላንድ የምንለው ይሄ ደግሞ ኦጋዴን ሎላንድ አለን። ቦረና እና ኤልከሬ የምንላቸው ነው። ይሄን ደግሞ በካርታው ላይ ላሳያችሁ። ካርታችን ላይ እዚህ እንደምናየው ኦጋዴን ቅድም ነግሬያቸዋለሁ። አብዛኛው የኢትዮጵያ ሎላንዶች ይገኛሉ አይደል? ፔሪፈራል ሎላንድ ኦፍ ኢትዮጵያ ነው የሚገኙት። ፔሪፈራል ስንል ጥግ ጥግ ያለው ፓርት ላይ ማለት ነው። እዚህ የቦረና ፓርት እዚህ ያለ ሳውዝ ኦሮሚያ ነው ቦረና እና ኤልከሬ ምን ተብሎ ይጠራሉ? እነዚህ ይሄ ቲፑ ጠቅላላ ፔሪፈራል ሎላንዱ ምን ተብሎ ይጠራል? የዝቅተኛ ቦታዎቻችን ላይ ይገኛሉ ማለት ሳውዝ ኢስት። የመጨረሻው የምናየው ፓርት አዋሽ አፋር ሎላንድ ነው። አዋሽ አፋር ሎላንድ እንግዲህ የሚገኘው ሪፍት ቫሊ ነው። እንደምታዩት ይሄ ሪፍት ቫሊ አካባቢ ነው ስዕሉ። በጣም ረባዳማና ዝቅተኛ ቦታ ነው። በሁለት ይከፈላል ዋና ክፍል አዋሽ አፋር ሎላንድ። አንደኛው አዋሽ ቫሊ ሲሆን ሁለተኛው አፋር ዲፕሬሽን የሚለው ነው። አዋሽ ቫሊ የምንለው ከዚህ ከቆቃ ግድብ ወይንም ሳውዝ ኦፍ ቆቃ ዳም እስከ ድረስ እስከ ማውዝ ኦፍ አዋሽ ሪቨር ድረሳል። ከቆቃ ዳም ይጀምርና እስከ አዋሽ ሪቨር ማብቂያው ዛት ሚንስ ማብቂያው ነው ስንል የት አካባቢ ማለት ነው? ሌክ አቤይ እስኪገባ ድረስ። ምክንያቱም ኢንላንድ ነው አዋሽ መጀመሪያም ጀምሮ እስኪጠናቀቅ ድረስ ከጊንጪ ታውን ይጀምርና ሌክ አቤይ እስኪገባ ድረስ ከሀገሪቱ አይወጣም። 1200 ምናምን ኪሎ ሜትር በሀገሪቱ ውስጥ ይጓዛል። ስለዚህ ከደቡብ የቆቃ ዳም እስከ አዋሽ ማብቂያ ድረስ ያለው ቦታ አዋሽ ቫሊ ተብሎ ይጠራል። አፋር ዲፕሬሽን የምንለው እንግዲህ ይሄ ሪፍት ቫሊው ያለበት አካባቢ ስዕሉ ላይ እንደምታዩት ይሄ ሪፍት ቫሊ አካባቢ ነው። ይህ አካባቢ እንግዲህ ኮባር ሲንክ የሚለውን ይዟል። ኮባር ሲንክ ዘ ሎወስት ፕሌስ ኢን ኢትዮጵያ ነው። በጣም ዝቅተኛው የኢትዮጵያ ፓርት ዳሎል ወይንም ኮባር ሲንክ ይባላል። ዳሎል እና ኮባር ሲንክ ደግሞ የአፋር ዲፕሬሽን ያለበት ቦታ ላይ ይገኛሉ። በኢትዮጵያ ትልቁ ቦታ ራስ ደጀን ነው። 4620 ሜትር ከፍታል ራስ ደጀን ሜትር። ዝቅተኛው ቦታ ደግሞ 116 ሜትር ሲሆን ይሄ ማን ተብሎ ይጠራል? ኮባር ሲንክ ተብሎ ይጠራል። ስለዚህ በጠቅላላ ሎላንዶቻችን በስንት ተከፈሉ? በሶስት። ማን ናቸው? ዌስተርን ሎላንድ፣ ሳውዝ ኢስተርን ሎላንድ እና አዋሽ አፋር ሎላንድ ብለን ከፈልናቸው። ሃይላንዶቻችንን በስንት ከፈልናቸው? በሶስት ከፈልናቸው። ምን ብለን? በኖርዘርን ሃይላንድ፣ ሳውዝ ዌስተርን ሃይላንድ እና ሳውዝ ዌስተርን ሃይላንድ ብለን ከፍለናቸዋል። ለዚህ ደግሞ ክራይቴሪያ ነበረው። 1000 ሜትር እና ከዛ በላይ ያለው በሙሉ ሃይላንድ ተብሎ ይጠራል። 1000 እና ከዛ በታች ያለው በሙሉ ሎላንድ ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? አመሰግናለሁ።